አመሰግናለሁ። እንዴት ዋላችሁ? የተከበሩ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የተከበራችሁ ክቡራትና ክቡራን፣ ግዙፍ በሆነች ኢትዮጵያ ግዙፍ በሆነ ህዝብ መካከል ግዙፍ ራዕይ የሚያዋልዱ የሚያሳድጉና ለትውልድ የሚያሻግሩ የሚዲያ ቤተሰቦች ሐሳባቸውን እንዴት ይሸጣሉ? የት ይሸጣሉ? ከማጋር ሐሳብ ያስተዳድራሉ በሚል ነው የምንቀጥለው። ይህን ውይይት ለማስቀጠል የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ መድረክ እንዲመጡና እንድትጋብዙልኝ በአክብሮት ጠይቃለሁ። በድጋሚ እጅግ አድርጌ አመሰግናለሁ። እድሉን ብቻዬን አልጠቀምም። አንድ እዚህ አንድ እናንተ ጋር ነው ማደርገው። ስለዚህ የመጀመሪያውን እድል እኔ ልውሰድ። የህዝብ ተሳትፎ ከሚረጋገጥባቸው አውዶች አንዱ ነው ሚዲያ። ባለፉት የለውጥ ዓመታት ይህን አውድ ከመገንባት ዘርፉን ከመደገፍ አንጻር በዚህ አውድ ላይ ምን እርምጃዎች መተናል ከሚለው ጥያቄን ጀምር። አያይዘው እነዚህ መገናኛ ብዙሃን ባለፉት የለውጥ ዓመታት እንዴት ተራመዱ በርሶ እይታ? ከሚዲያ ማህበረሰብ ጋር በዚህ መልክ ተገናኝተን ሀሳብ መለዋወጥ ለኔም መልካም እድል ነው። የመጀመሪያው ጥያቄ እናት ያነሳሽው የሚዲያ አውዱ ከለውጡ ማግስት ምን መምሰል አለበት የሚለውን ያሰብንበት ልንሰራ የሞከርንበት መንገድ በስራቸው ምክንያት በሙያቸው ምክንያት ሚዲያ አካባቢ ስለሚናገሩ አይደለም። ጋዜጠኛ በመሆናቸው ምክንያት የታሰሩ ሰዎች መፍታት ነበር የመጀመሪያው እርምጃ። ጋዜጠኞች ከፈታን በኋላ ብሎገርስ ሆነው በዛን ጊዜ አገላለጽ አሁን ወይ ዩቲዩብ ወይ ፌስቡክ እንደምን ሊሆን ይችላል ብሎገርስ ነበሩ። እነሱ እንዲከፈቱ ሆኗል። ኢትዮጵያ ከውጭ የሚሰራጩ ሚዲያዎች በሾርት ዌቭም በቲቪም ጃም ታደርግ ነበር። ከዚያ በፊት የጃሚንግ ስርዓቱ እንዲቀር ተደርጓል። ምንም አይነት ሀሳብ እንዳይታፈል ለመልቀቅ ተሞክሯል። የተዘጉ ሚዲያዎች፣ ሀገር መግባት የማይፈቀድላቸው ሚዲያዎች ወደ ሀገር እንዲገቡ ተፈቅዶላቸዋል። ከሚዲያቸው ጋር ተያይዞ የተከለከሉ ጋዜጠኞቹም እንደዚሁ መግባት መስራት እንዲችሉ ተፈቅዶላቸዋል። አሳሪ ህጎች በተለይ የጸረ ሽብር ህጉ ከሚዲያ ጋር ተያይዞ ለመናገር እድል የሚሰጥ ስላልነበረ ያም እንዲሻሻል ተደርጓል። ነገር ግን በሪፎርሙ የነበረን ሚዲያን የመክፈት ሁሉም ሀሳብ ካለከልካይ እንዲንሸራሸር ማድረግ ምንም ችግር አልባ ጉዞ አልነበረም። የሚዲያ ማህበረሰቡ ልክ ታስሮ እንደቆየ ጥጃ ነበር። ታስሮ የቆየ ጥጃ ሁለት ባህሪዎች አሉት። አንደኛው ባህሪው ታስሮ በመቆየቱ ምክንያት እንቅስቃሴ ስላለመደ ይተሳሰራል። እግሩ እንደፈለገ አይታዘዝለትም። በዚያ ምክንያት ሚዲያው ሲከፈት ዘሎ መግባት የተቸገሩ ሰዎች አሉ። ሁለተኛው የጥጃው ባህሪ ደግሞ ዝም ብሎ መዝለል ነው። እቃም ቢኖር መጣድም ቢኖር መዝለል መስበር ነው። ገና ጉዞ የሚለማመድ ስለሆነ በዚያ መልክ ልክ ሚዲያው በቀላሉ ወደ ኢንዱስትሪው መግባት የተቸገሩ ሙያው ያላቸው እውቀቱ ያላቸው ሰዎች አሉ። ወደ ሙያው ደግሞ ሲገቡ ኤቲክስ የሚባል ነገር ያልተከተሉ ነፃነትን በቅጡ ማስተዳደር የተሳናቸው ሰዎች ነበሩ። በዚያ ውስጥ ነው እንግዲህ የተንሸራሸረ አሁን ባለበት ደረጃ የደረሰው ከነችግሩም ቢሆን ማለት ነው። የኛም ጉዞ ልክ እንደዚህ ተፈትሾ ምን ጉዳት ምን ጥቅም ነበረው፣ ምን ጠንካራ ምን ደካማ ጎን ነበረው እያሉ እየፈተሹ መሄድ ያስፈልጋል። ከሪፎርም በኋላ የሚዲያ አውዱ እንከን አልባ ሆኖ ሁሉ ነገር የተመለሰለት አይደለም። በመረጃ በገንዘብ አልፎ አልፎም የሚናገሩ ሰዎችን በማግለል ችግሮች አሉብን። ባህል ስለሆነ የሚለቅ ስላልሆነ በንጽጽር ደግሞ የተከፈቱ ጉዳዮች አሉ። ያንን መጠቀም ላይ ግን ሙያተኞች በተለይ ሙያተኞች መልሶ ማሰብ ህግን ሙያን እንዴት አጣምረው የሚፈልጉትን ስራ እንደሚሰሩ ማስኬድ ላይ ተጨማሪ ራሳቸው መፈተሽ የሚኖርባቸው ይመስለኛል። ክቡር ጠቅላይ ሚኒስትር እጅግ አድርጌ አመሰግናለሁ። ሚዲያዎች ባለፉት 8 የለውጥ ዓመታት ያስመዘገቡትን ለውጦች አይተናል። በተለይ የክልል ሚዲያዎች የሀገራችንን እምርታ ከማስመዝገብ አንጻር እንዲሁም
ለትርክት ግንባታ ያደረጉትን አስተዋጽኦ እንዴት ይገልጹታል? አመሰግናለሁ። ዛሬ ክልል ሚዲያዎች ምን ሚና ነበራቸው ለሚለው ባልተሟላ መረጃ ላሳስታችሁ አልፈልግም። ነገር ግን የሚዲያ ቋንቋ ሎካሊ ሲበዛ ለምሳሌ በፋና እንደቀረበው ከአንድ ሴንተር የሚሰራጨው ብቻ ሳይሆን በየብራንቾቹ ሎካል ስራዎችን ማሰራጨት ሲጀምሩ በዚያው ልክ ሐሳብ ሁሉ ጊዜ የሚተክለው ነገር ስላለ የሚሰራው ነገር ስላለ የሎካል ሚዲያዎች የሪጅን ሚዲያዎች ሚናቸው ቀላል ነው ብዬ አላስብም። ግን በተሟላ መንገድ በኩራት ለመናገር ዳታ ያስፈልገኛል። ማን ምን ሰራ፣ ምን ያክል ሰራ፣ ምን ያክል አጠፋ፣ እነሱን ሳላቅ ደግሞ ዝም ብዬ ብናገርም ትክክል ስለማይመጣ ከመስፋቱ ጋር ተያይዞ ያሉ መልካም ስራዎች ይኖራሉ። ከመስፋቱ ጋር ተያይዞ ያሉ ደግሞ የሙያ እጥረቶች በፌደራልም በክልልም ሊያጋጥም እንደሚችል ግን መገመት የሚያስቸግር አይመስለኝም። ዩኒቨርሲቲዎች ወይም የትምህርት ተቋማት የብዙ የሚዲያ ዘውጎችን ያስተምራሉ። በከፍተኛ ትምህርት ተቋማት የተለያዩ ቲዎሪዎችን ይማራሉ። እኛ ደግሞ ሀገራችን ልትገነባ የምትፈልገው አለን። ከለውጡ በኋላ ሀገር በቀል የሆኑ ኢትዮጵያዊ የሆኑ ብዙ ፖሊሲዎች፣ ብዙ ሪፎርሞች መጥተዋል። ከዛ ጋር ፊት የሚያደርግ የሚዲያ ዘውግ እንዲኖረን ምንድነው የታሰበው? ምንድነው ማበርከት ያለባቸው? አንደኛው ዛሬ የተገናኘንበት የሚዲያ ምርታ ለትርክት ግንባታ ልክ ነው። ትርክት መገንባት አለባቸው። እሱ ተሰምሯል። ከዛ በተጓዳኝ ሚዲያዎቹ ሊያበረክቱት የሚችሏቸው አስተዋጽኦች አሉ። ገጽታ መገንባት፣ የምርመራ ጋዜጠኝነት ወዘተረፈ የምንላቸው ማለት ነውና በምን መንገድ ሀገራቸውን ቢያገለግሉ ውጤታማ ይሆናሉ፣ የብልጽግና ጉዞን ማሳካት ይችላሉ የሚል ጥያቄ አለኝ። በጣም አመሰግናለሁ። አመሰግናለሁ። በጣም አጠር ያለ ሁለት ጥያቄ ብቻ ነው ማንሳት እንፈልገው። ቀጥታ ወደ ጥያቄ ስገባ አንድ አቅራቢ ያቀረቡት ላይ ነው ነጻነትና ተጠያቂነት ሚዛኑ ትንሽ የተዛባ ነው የሚል ነገር አለና እነዚህ ነገሮችን በተለይ ነጻነትን ከማስተዳደር አንጻር በተደጋጋሚ የምናየው ነው። ክቡር ጠቅላይ ሚኒስትር በተለይ እኛም የምንታዘባቸው ብዙ ሚዲያዎች አሉ ፍቃድ ወስደው እውቅና ወስደው የተዛባ አሁንም አሰባሳቢ ትርክት ሳይሆን ሀገርን ሊሰነጣጠቅ የሚችል አንድነታችንን አደጋ ላይ ህልውና ላይ ሊጥል የሚችል አንዳንድ ጊዜ ዘገባዎችን ሲዘግቡ እናያለን። በተደጋጋሚ ይከሰታል እናያለን። እና እነዚህ ፍቃድ ወስደው እየተገበሩ ያሉትን በመቅጣት በህግ ብቻ ደግሞ በህግና ህግ ብቻ አንዳንዴ ሊከብድ ይችላል እና ከማስተማር አንጻር እነዚህን እንዴት እንመልሳቸው፣ ኢቲክሱን እንዴት እናስተምራቸው ወደሚለው ላይ ትንሽ ሀሳብ ቢሰጡ። ነጻነቱ በጣም ሰፍቷል። እንግዲህ ዲሞክራሲ ምህዳሩ ማስፋት አንዱ የለውጡ መንግስት አላማ ነው። ግን ያንን በጣም አልተለጠጠም ወይ? እስቲ እርስዎ እዚህ ላይ ክቡር ጠቅላይ ሚኒስትር ምን ሀሳብ አሉት? ሁለተኛና የመጨረሻ ጥያቄ ከዲጂታል ሚዲያ ጋር በተያያዘ እውነት ሁሉም ሚዲያዎቻችን ዛሬ ሪፖርት ያቀረቡት ዲጂታል ሚዲያ በጣም ወሳኝ እንደሆነ እየሰሩበት እንደሆነ በጣም ትልቅ ምርታ እየመጣ እንደሆነ ዘመኑ ያመጣውና ትውልዱም በዲጂታል ሚዲያ እየሄደ ነው። እንግዲህ እንደምናውቀው ዲጂታል ሚዲያዎች በአሁኑ ጊዜ በጣም ታዋቂዎቹ እነ ዩቲዩብ፣ ፌስቡክ፣ ሌሎች የመሳሰሉት ናቸውና እኛም እንደ ሀገር በቀል የራሳችን ሶሻል ሚዲያ ፕላትፎርሞች ከማልማት አንጻርና ጠቀሜታውና አስፈላጊነቱ እንዲሁም እንደ ሀገር ያለንበት ደረጃ ምን ይመስላል የሚለውን ትንሽ እዚህ ላይ ሀሳብ ቢሰጡልን ክቡር ጠቅላይ ሚኒስትር አመሰግናለሁ። በሀገራችን በዓለም አቀፍም ደረጃ ሚዲያ ትልቁ ድርሻው ህብረተሰብን ማሰባሰብ፣ ማስተባበር፣ ልማት ስራዎችንና የሀገርን የወል ትርክት ወይም የሀገራትን ሀሳብ ማስተጋባት ነው። ከዚህ አንጻር የሀገራችን ሚዲያዎች እንዴት ይገመግሟቸዋል የሚለውን ጨምረው። የኢትዮጵያ ሚዲያዎች በምን ቅርጽ በምን መልክ ስራቸውን ቢከውኑ ይሻላል በታስባለህ ለተባለው ያው በጽሁፎቼ ላይ እንዳስቀመጥኩት እውነት የሚናገሩ ሚዲያዎች ያዩትን የሰሙትን በኮግኒቲቭ እውቀት ብቻ ሳይሆን ኤምፒሪካል በሆነ መንገድ ያን ኢንሲደንት ከቦታው ከሁኔታው ጋር አያይዘው እውነትን የሚገልጡ ቢሆኑ ጠቃሚ ነው ብዬ አስባለሁ። እውነትን መግለጥ ቀላል ነገር አይደለም። ዋጋ የሚያስከፍል፣ ገንዘብ የሚያሳጣ፣ በወዳጅ የሚያስጠላ ብዙ ጉዳዮች ሊተረኩበት ይችላሉ። እነዛን ጀግኖ መፈጸም የሚችል ሚዲያ ቢሆን ይጠቅማል ብዬ አስባለሁ። ሁለተኛ የጋራ ማንነት ላይ የጋራ ማንነት የሚገነቡ ቢሆኑ የመጀመሪያው ከአሚኮ ጋር የነበረኝ ቆይታ 9 ዓመት ገደማ ነው።
መለስ ብለህ ብታየው ይህንን ነው የሚያሳየው። ለምሳሌ የአማራና የኦሮሞ ህዝብ ታሪክ የዛሬ 100 ዓመት አይጀምርም። 300 400 ዓመት ወደ ኋላ ብትሄድ ጎንደር ላይ ወሎ ላይ የጋራ ታሪክ አላቸው። በጋራ መንግስት መስርተዋል፣ በቋንቋ ተግባብተዋል፣ ተዋልደዋል። ሚዲያዎቻችን ግን ያንን ጉድ አይፈልጉትም። ያ አብሮ የነበሩበትን ጊዜ አይፈልጉትም። በሆነ ጊዜ የተጣሉበትን ጉዳይ ያነሳሉ። ኢንሲደንት ወይም ኬዝ ስተዲ በአካዳሚክስም ይታወቃል። አንድ ኬዝ ላይ ቤዝ አድርጎ ይጠናል። ነገር ግን ሚዲያዎች ኢምፔሪካሊ ኩነትን ከወቅቱ ከከባቢ ጋር አስተሳስሮ ማሳየት ቢችሉ ኖሮ አብዛኛው የጋራ ማንነት ያጣንባቸው ልምምዶች ይቀረፋሉ ብዬ አስባለሁ። የአሚኮ ወንድሜ እንዳነሳው ኢትዮጵያ በተሰራችበት አፈር ላይ የሚለያይ ሐሳብ ያለ አይመስለኝም። ጸቡ ያለው የአፈር ያጭቃ ከተቦካ በኋላ የተሰራው ጀበና፣ የተሰራው ሲኒ፣ የተሰራው ረከቦት ላይ ነው። የተሰራበት ሶርሱ ጭቃው ላይ አይደለም ጸቡ ያለው። ቅርጽ ከወጣለት በኋላ ወይም ቡና መቅጃዋ ሹላ ረዝማለች ወይም ቡና ማቀፊያዋ ሰፍታለች የሚያጣላን እንጂ የጥቁር ህዝቦች መነሻና መገኛ መሆናችን ብዙ የሚያከራክር ጉዳይ አይደለም። ያ ሰው የጠፈጠፈውን ጭቃ የፈጠረውን አዲስ ቅርጽ ግን ኢንክሉሲቭ ማድረግ ያስፈልጋል። የጋራ ማንነት ያለው ማድረግ ያስፈልጋል። በሆነ ጊዜ ሰዎች አንድን ዘውግ አጉልቶ ሊሆን ይችላል። ያ እንደማይጠቅመን አየነው። አሁን ቆም ብለን ማሰብ ያለብን የነበረውን ብልሹ አሰራርና ልምምድ ማስፋት ሳይሆን ከዚያ መለስ ብለን በሚያሰባስበን አንድ በሚያደርገን ትክክለኛውን ቅርጽ በሚያሰጠን አንዳንዴ የተሰራውን ጀበና ብቻ ሳይሆን ጀበና የተሰራበትን ጭቃና አፈር በሚፈትሽ መንገድ ቢሆን ይበልጥ ለጉዟችን የተመቸ ነገር ይፈጥራል ብዬ አስባለሁ። ሚዲያዎች ሲቪክ ልምምድ ልክ እንደዚህ ያለ ልምምድ እንዲጎለበት ውይይት በውይይት የሚያምኑ ቢሆን ሚዲያዎች አንዳንድ ጊዜ ይቀናጁና አንድ አጀንዳ ማፍሰስ ይፈልጋሉ። ውሃ አጀንዳ እንደ ውሃ ፍሰት ነው። ማፍሰስ ሲፈልጉ የሚገዳደር ወይም የዛን ኮርስ የሚቀይር ሐሳብ ሲመጣ በጣም ነው የሚሰማቸው። ቢኮዝ የፈለጉት ነገር እንደፈለጉ እንዲፈስ ስለሚያስቡ ከዚያ ነገር ወጥተው ተቃራኒ ሐሳቦችም ከመጡ ጎን ለጎን ለማጫወት የሚፈቅዱ ለውይይት ለንግግር በር የከፈቱ ቢሆኑ ጥሩ ነው ብዬ አስባለሁ። ሀገራዊ ግቦች ላይ መቼም ናሽናል ኢንትረስት የሌለው ወይም በሃውስሆልድ ሌቭል የቤተሰብ ፍላጎት የሌለው አባወራ የለም። የቤተሰብ ፍላጎት ያለው አባወራ ሰርቶ ለፍቶ ደክሞ ልጆቹን ያስተምራል። በሀገር ደረጃም ኮሌክቲቭ የሆኑ ፍላጎቶች አሉ። እነዚያን አንጥሮ ያወቀና ለነዛ የሚሰራ ቢሆን ይመረጣል። ቢቀር ብዬ የማስበው ዋልታ ረገጥ ጫፍ ላይ የወጡ የሃይማኖትም የብሔርም የፖለቲካም ክርር ያለ ነገር መጨረሻው መሰበር ስለሆነ እሱ ቢቀር። በኢትዮጵያ የባለፉት 40-50 ዓመት የፖለቲካ ታሪክ ክርር ያሉ ሁሉ ተሰብሮ አልቀዋል። በስተስልጣን ቢይዙም ባይዙም አክርሮ የተሳካለት የለም። ከዚያ ትምህርት መውሰድና ሚዛናዊ ወደ መሆን መምጣትን ሚዲያዎች ቢገሩ ቢመሩ ቢያስተምሩ መልካም ነው ብዬ አስባለሁ። ኢትዮጵያ ውስጥ በቂ የሆነ አሜኬላ ተዘርቷል። ከበቂ በላይ ጥላቻን፣ መናናቅን፣ መከፋፈልን ሁሉም ለማኝ ሆኖ ሳለ አንዱ ከአንዱ እንደሚሻል አስመስሎ መሳልን በበቂ ተዘርቷል። ያን መድገም ምን ያደርግልናል? ያማ ተዘርቶ ማያዋጣ መሆኑን ስላወቅን እንዴት እናቅናው ላይ የሚሰሩ ሚዲያዎች ቢሆኑ የተሻለ ነው ብዬ አስባለሁ። ከዚህ ጋር ተያይዞ ነፃነትን ማስተዳደር የሚለው ለሰው ልጆች ሁሉ ከሰው ልጅ የተፈጥሮ ጅማሬ ሰው ነፃነትን ማስተዳደር ይቸገራል። አርግ የተባለውን አያደርግም፣ አታርግ የተባለውን ያደርጋል። የሰው ባህሪ ነው። ሲያጣው በጣም ያዝናል፣ ይፈልገዋል፣ ሲያገኘው ያራክሰዋል። ለምሳሌ ስራ በጣም ፈልጎ በየማስታወቂያው ሲያነብ በእግሩ ሲንካተት የነበረ ሰው ስራውን ካገኘ ከአንድ ወር በኋላ ያንን ስራ እንጀራዬ ነው ብሎ አክብሮ የሙያ ኤቲክስ ጠብቆ አይሰራም። እስኪያገኘው ነው ድካሙ፣ ሲያገኘው ይረክስበታል። ይሄ በሚዲያውም ዘርፍ ያለ ነገር ነው። በሚዲያው ዘርፍ ህግ ሲከፈት ለመስራት አስቻይ ጉዳይ ሲፈጠር ያንን ብቻ
ተጠቅሞ በህግና በስርዓት መስራት ልምምድ ላይ በጣም በርካታ ችግሮች አሉ። ከነዚህ ችግሮች አንዱ አርዕስተ ዜና መሸጥ፣ ርዕሰ ጉዳይን መሸጥ፣ ጉዳይን መሸጥ ሳይሆን ርዕሰ ጉዳይን መሸጥ። የኢትዮጵያ ሚዲያዎች አንዱ ስንክሳር ይሄ ነው። ከዚያ ቢወጣ ሪስፖንሲብል ብንሆን ብዬ አስባለሁ። ሚዲያ እኛ ብቻ አይደለንም፣ የውጭም የውስጥም ሚዲያ አለ። የውስጥና የውጭን ሚዲያ መለየት ያለብን ብዬ የማስበው የውጭ ሚዲያዎችን ማየት ያለብን ሙቀት የሚለቁ ስለ ብርሃን ግድ የማይላቸው መሆኑን ማሰብ አለብን። እኛ ግን ሙቀቱ ከብርሃን ጋር ካልሆነ ኢኳሊ ኢንላይትን የማያደርግ ከሆነ ሙቀት ብቻውን ለሎካል ሰው መፍጠርና መስራት ዋጋ የለውም ብለን ማመን አለብን። ለውጭ ሰዎች ለምሳሌ የሚዲያ ሰዎች ተወያዩ ምን ያደርግላቸዋል? የኛን መወያየት፣ የኛን መመካከር፣ የኛን መማማር አይፈልጉም። የከፋውን ነገር ይፈልጋሉ። ለምን? በሙቀት በርዕሰ ዜና በአርዕስተ ዜና ስለሚገበዩ ስለሚሸጡ። እኛስ ከአርዕስተ ዜና ገባ ብለን ጉዳዩን ከመነሾ የምናስብ ብንሆን አሰራርና ሕግን የምንከተል ብንሆን እምብዛም ግጭት ሳይፈጠር ብዙ ሀሳቦች ሊንሸራሸሩ ይችላሉ ብዬ አስባለሁ። ተጎዳው፣ ተጨቆንኩ፣ መናገር አልቻልኩም የሚለው ሰው መናገር ሲጀምር የመጀመሪያ ስራው እንዳትናገር አንተን ማፈን፣ የሱን መብት ማስከበር ሳይሆን አንተ መሸበብም ስራው አድርጎ ይነሳል። ያ እንዳይሆን ቢደረግ መልካም ይመስለኛል። ዲጂታል በፌስቡክ በትዊተር ብቻ ሳይሆን በራሱ በሜንስትሪም ሚዲያውም ቴክኖሎጂ በጣም እየተቀያየረ ነው ያለው። ያን መከተል ቅድም እንዳሉት የዋጋ ጉዳይ አለ፣ የታክስ ጉዳይ አለ። በአገር ውስጥ በቀላሉ ባለመገኘቱ ምክንያት የስራዎቻችን ኳሊቲ ከሳውንድ ሲስተም ጀምሮ ያነሰ የሚሆንባቸው ጊዜዎች አሉ። ያን ለመፍታት መጀመሪያ የሜንስትሪሙን ማዘመን ላይ ሙከራዎች ተደርገዋል። አሁን ደግሞ እንደተባለው ናሽናል ክላውድ ከገነባን በኋላ የኛ ሶሻል ሚዲያዎች አውድ ዳታ ስለሆነ እያንዳንዱ ኤክስቼንጅ ዳታ ስለሆነ ሎካል የሚቀርበትን መንገድ እየሰራን እንገኛለን። የሚዲያ ሰዎች ማወቅ ያለባችሁ እያንዳንዷ ከናንተ አፍ የምትወጣ ሐሳብ ወይም ወርድ ዴታ ናት፣ ገንዘብ ናት። ያ ገንዘብ ሌላ ቦታ የሚቆይ ከሆነ ሌላ ቦታ የሚኖር ከሆነ ለዛኛው ሀገር ጥቅም ይሆናል፣ ለኛ ጥቅም አይሆንም። ለምሳሌ በአርቲፊሻል ኢንተለጀንስ መዝሙር ወይም ዘፈን ስትሰሙ አልፎ አልፎ አማርኛ ወይም ኦሮምኛ ቋንቋው የሚደክምበት ምክንያት በቂ ዳታ የለውም ሲስተሙ ማለት ነው። በቂ ልምምድ የለውም ማለት ነው። ያ በቂ ልምምድ ያለው ዳታም ያለው ውጭ ሀገር ነው፣ እኛ ጋር የለም። ያም ዘፈን ያም መዝሙር የተሰራው በሎካል ዴታ ክምችት በመጠቀም አይደለም። ይሄ ቀላል ኤግዛምፕል ነው። ነገ ስለ እውቀትም ስለ ባህልም ስለ ታሪክም ስናወራ በዚሁ ልክ ዳታችን መጠበቅ ካልቻል፣ ቴክኖሎጂን ለኛ ፍላጎት መገልገል ካልቻል ሄዶ በልጆቻችን ላይ ጉዳት ሊያመጣ ይችላልና ቴክኖሎጂ መገልገል ያስፈልጋል። ነፃነትንና ሕግን አጣምሮ ማክበር ያስፈልጋል። ሚዲያው ለምን ፐርፐዝ እንደሚሰራ አውቆ መስራት ያስፈልጋል ብዬ አምናለሁ። ሀገራችን የአንድ ክፍለ ዘመን ታሪክ ያለው ምናልባትም የአፍሪካ ሀገራት የቅኝ ግዛት ትግል ከመጀመራቸው በፊት የህትመትና የራዲዮ ስርጭት እንደጀመረች አሳይቶናል የዛሬው። ከዛ ተነስቶ በዚህ ታሪክ ውስጥ ያለፈው የሀገራችን የሚዲያ አውድ አሁን ባለው ሁኔታ በተለይ ከለውጡ በኋላ በቴክኖሎጂ ብቃት፣ በስርጭት ተደራሽነት ቁመናውን እርስዎ እንዴት ይገመግሙታል? ከዛው ጋር አያይዘው የይዘት ስርጭቱ በተለይ በሀገር ውስጥ ሀገር ለምትፈልገው ግዙፍ አጀንዳና ሀገር ላለባት ትልቅ የቤት ስራ አጀንዳውን ከማቀላጠፍና በዛ ይዘት አጥር ውስጥ ከመሰለፍ አንጻር አቋማቸው እና ብቃታቸውን እንዴት ይገመግሙታል የሚል ነው። እኔ ወደ እናንተ ልምጣ። ጥያቄ ታዲያ ከነዚህ ሁሉ የኢንፍራስትራክቸሩ የቴክኖሎጂ እድገት ጋራ ዋናው መቼም ግብና አላማ ብሔራዊ ጥቅምን ማስቀደም የማንኛውም መስክ በተለይም የሚዲያው ተግባር ነውና በዛ ልክ ያደገውን
ለዚህ ብሔራዊ ጥቅም በሚረዳ የኃላፊነትና የተጠያቂነት ስሜት የሚሰለፍን የጋዜጠኝነት የሙያ ሰራዊት የማሰልጠኑ የማስታጠቁም ተግባር ከዛው ጋራ አብሮ መሄድ ያለበት ይመስለኛል እና ይሄስ ምን ያህል ይታሰብበታል ነው። ፕሮፌሽናሊዝም ጋዜጠኝነትና አክቲቪዝም የተቀላቀለበትም ዘመን እንደሆነ ለዚህም ከሜንስትሪም ሚዲያው ቀድሞ ሶሻል ሚዲያው የተገላቢጦሽ ሆኖ ነገሮችን ሌላ መስመር የሚያስይዝ መሆኑ እንዴት ነው ሊገታስ ወደ ትምህርትም ወደ ቁጥጥርም ሊመጣ የሚችልበትና ለአገር ጥቅም ለብሔራዊ ጥቅም የሚውል ማህበራዊ ሚዲያ ማድረግም ሲቻል የሚሆነው ግን በተቃራኒ ሆኖ ስናየው ኃላፊነትና ተጠያቂነትን የተላበሰ በዚህ ዘርፍም ስምሪት የሚኖርበትን እንዴት እናየዋለን ለማለት ነው። አመሰግናለሁ። የጋራ ማንነትን ለመገንባትና የተሻለ ሀገርን ለመፍጠር መረጃ ወሳኝ ነው። ደግሞ ያለንበትም ዘመን የመረጃ ዘመን ስለሆነ ነው። እንደ ሀገር የመረጃ ቋት አለን ወይ? ሀገራዊ ትርክትን ለመገንባት ከሚያግዙ ይልቅ ወደ መዝናኛ ያደሉ ወይም ደግሞ ኳስና ሌላም ስሜታዊ ትኩረት ያደረጉ ሚዲያዎችን ያጨናነቁበት እንዳለ ማየት ይቻላል። ግን ብንሰራና የመረጃ ቋት ቢኖረን የተሰደረ መረጃ ያለው ሚዲያ አለ ወይ? ምንድነው የሆነው? ማን ነው የሆነው? ታሪክ አጥኚዎቹ ብቻ ነው የሚያውቁት? ለምን ሆነ የሚለውን በተቀናጀ መልኩ እርስዎ በሚኖሩበት ዘመን የመረጃ ቋት ቢኖር ትልቅ መፍትሄ ይዞ መምጣት ይችላል የሚል ሀሳብ ለማቅረብ ነው። አመሰግናለሁ። መልካም። ከመጨረሻው ጠያቂ ለመነሳት የመረጃ ቋት እና መረጃ ሁለቱም ጥያቄ ስለቀረበ ቋቱ ስቶሬጁ ነው። የመረጃ ቋት ወይም ዴታቤዝ የሚባለው በየተቋማቱ አለ። ኢቲቪ ብትሄድ ኢቢሲ ብትሄድ ዲጂታይዝ ያደረኩኝ ነው ዴታ ሴንተር ገንብቻለሁ ይላል። ፕሬስ ቅድም እንዳነሳው በሚሊዮን የሚቆጠሩ ዶክመንቶች አሉኝ ይላል። ወይም ፕራይም ሚኒስትር ኦፊስ ወይም ቴሌኮም ይላል። ግን ያንተን ጥያቄ ከፍ አድርጌው ናሽናል ቋት ሳይሆን ናሽናል ክላውድ ያስፈልገናል። ሁሉም የኢትዮጵያ መረጃ የሚቀመጥበት አንድ ከዳታ ሴንተር ያለፈ ቢገር የሆነ ነገር ያስፈልጋል። ለዚያ ነው እንግዲህ በዲጂታል 2030 ይህንን ካላሳካን ወርቅ እየጠበቅን ብር እየጠበቅን ውሃ ማኔጅ እናርግ እያልን ዳታን ማኔጅ ካላደረግን ሄዶ ልጆቻችን ይቸገራሉ በሚል እሳቤ እየተሰራ ነው ያለው። ምናልባት ዓመት ተኩል 2 ዓመት ይፈጅ በጣም ሰፊ ስራ ስለሆነ ጥቅሉ ማለት ነው። ይሄ ማለት ሚዲያውንም ግብርናውንም ንግዱንም ሁሉ ይመለከታል። በየተቋማት ብትገኝ ተበትኖ ልታገኘው ትችላለህ። አንዳንዱን በጽሁፍ አንዳንዱን በዲጂታል ፎርም። ኢቢሲ ለምሳሌ የብዙ ዘመናት ሃርድ ኮፒዎች ዲጂታይዝ ማድረግ ስራ ሰርተዋል፣ ወደ አርካይቭ ማስገባት። ወይም ፕራይም ሚኒስትር ኦፊስ ብትመጣ ለ100 ዓመት የነበረ የመንግስታት ታሪክ አርካይቭ ወደ ዲጂታል መግባት ተችሏል። ግን ያ በቂ አይደለም፣ እንዳልከው በቂ አይደለም። ኢንፎርሜሽን አንድ ቦታ ሲከማች ከዛ ፌች ማድረግ ከዛ አክሰስ ማድረግ ሌላ ታሪክ ነው። እሱ እያለም መውሰድ ላይ ችግር አለ። አንደኛው የድሮ የምናውቀውን የሚዲያ ስርዓት ያለቀቁ ሰዎች አሉ። ተቀምጦ እንደዚህ ፊት ለፊት ጥያቄ ጠይቆ መልስ ካልሆነ ሚዲያ ጥያቄና መልስ የለም ብሎ የሚያስቡ ሰዎች አሉ። እሱ ቀረኩ። እድሜ ለትዊተር እድሜ ለፌስቡክ ዘመን ተቀየረ። በዛ የማይመለሱ ጉዳዮች ነው የምትጠይቀው። በየቀኑ መረጃ አንሰጥም ብሎ ለመናገር ያስቸግረኛል። እንደው ዝም ብሎ ጫዋታውን ትንሽ ከበድ ለማድረግ የኤክስ ሚዲያ ስም እንዳልጠራ ነው። የኤክስ ሚዲያ አንድ ሚኒስተር ጋር ሄዶ ስለ ስራው መረጃ መውሰድ ይቸግራል፣ በሩ ዝግ ነው ይላል። ግን ሚኒስተሩ ጋር ሄዶ ምን አይነት ስፖርት እንደሚሰራ፣ ጠዋት እንዴት እንደሚነሳ፣ ሚስቱ ጋር እንዴት እንደሚግባባ፣ እንዴት ቢሮ እንደሚሄድ፣ የቢሮ ሶፋም እንደሚመስል ግን አክሰስ ተቸግሮ ያውቃል። ብዙዎቹ እናያቸዋለን። እንደዚህ ኳስ ተጫወትኩኝ እንደዚህ መኪና ነዳው ሲሉ ያ አክሰስ ለምን ነው ለስራው ያልዋለው ነው። ስለ ሰውየው እንዴት ጧት ተነስቶ ልብስ እንደሚለብስና እንዴት ቢሮ እንደሚሄድ ማሳየት ያልተሳነው ሚዲያ ስለ ሜን ስራው ለምን ተሳነው ነው።
ትንሽ ቆም ብሎ መፈተሽ የሚያስፈልግ ይመስለኛል። አክሰስ ነው ችግሩ፣ ከዚያ ባሻገር ነው። በዚህ ሳይድ ያለውም ይገዛዋል፣ በዛ ሳይድ ያለውም ይገዛል። በዚህ ጨዋታ ውስጥ ስለሆነ ነው ፕሮፌሽናሊዝም ጠፍቶ ወደ ሁለተኛው ጥያቄ የሚወስደኝ ጉዳይ መጣው ማለት ነው። አክቲቪዝም ዝም ብሎ አልመጣም። ይሄ ርዕሰ ዜና መሸጥ፣ ዝም ብሎ ማስጮህ ዝም ብሎ አልመጣም። ከጥቅም ጋር የሚያያዝ ጉዳይ ነው። መንግስት ለዚህ ሴክተር በቂ ድጋፍ የማያደርግ ከሆነ ሰዎች ቅድም ተባለ ማስታወቂያ ለማግኘት ፋና ሲሆን የሚያገኝ ኤንቢሲ ከሆነ የማያገኝ ከሆነ ምንም ምርጫ የለውም። ብሩክ ያለው አማራጭ ማስጮህ ነው ገንዘብ ለማግኘት። ይህንን ባላንስ ማድረግ ሪስፖንስብል መስራት ከሁላችን ይጠበቃል። ኤንቢሲ የሚታገዝበት ዋናው ምክንያት ከሙያው እንዳይወጣ እንጂ የመንግስት ደጋፊ እንዲሆን መንግስት የሚፈልገው እውነት እንዲናገር ነው። ከሙያው እንዳይወጣና ወደ ሸቀጥነት እንዳይቀይረው ሚዲያውን በቂ የሆነ ድጋፍ ያስፈልገዋል። እሱን ሞክረናል። ባለፈው ዓመት አስታውሳለሁ ከሚዲያ ሰዎች ጋር ስንወያይ ሞክረናል። እናሻሽላለን። አሁንም አቅም በፈቀደ መጠን እናሻሽላለን አስፈላጊ ስለሆነ። ግን ኢትዮጵያውያን የሌላን ዓለም ሰው የሌላን ሚዲያ ወይም የሌላን ፍላጎት ማስተናገድ ላይ ያለንን ዝግጁነት ግን አቅለህን ደግሞ አትመልከት። ለምሳሌ ኢትዮጵያ የባህር አክሰስ አያስፈልጋትም ያለ ጋዜጠኛና ፖለቲከኛ ነገ እንዴት ነው ልጁ ጋር እንደሚቆም አላውቅም። እኔ በውስጡ እንኳን ይሄን ጉዳይ ልናገረው ብሎ ቢያልፍ ይሻላል። አፉን ሞልቶ የጥራት አጀንዳ ተናግሮ ነገ ሲቀየር ዓለም ሲቀየር እንዴት ብሎ እሱ አይደለም እሱ እንኳን ይሞታል። ልጁ ግን እንዴት ጓደኞቹ ፊት እንደሚቀርብ አላውቅም። ያንተ አባት እኮ ኢትዮጵያ አክሰስ እንዳይኖራት በይፋ ይናገር ነበር ዳታውን ስለሚያሳዩ ማለት ነው። በዚህ ደረጃ ነው ራሳችንን የማናከብረው፣ ራሳችንን ለሌላ ፍላጎት የምንሰጠው። ያ ችግር ከመንግስት ወገን ሊሰራ የሚገባው ነገር አለ። ሙያተኛውም ነው ሙያውን ማክበር አለበት። አሁን ቅድም መጀመሪያ የጠየቀችው እህቴ ለረጅም ዓመታት በሚዲያ ያገለገለች ስለሆነች በሷ ዘመን 10 ብር ለማግኘት ብሎ ነገር ማሞቅ በጣም ነውር ስለሆነ አታስበው። ሙያዋን አክብራ ደክማ ለይቱ ሙሉ ቆፍራ ነው የምትሰራው። አሁን ደግሞ መድከም ሰው አይፈልግም። ዝም ብሎ እየቃመ ከቦታው ሳይነሳ የፈለገውን የዓለም ጉዳይ የሚያነሳው። ቴክኖሎጂውን በሚመለከት ግን የሚዲያ ሰዎች እንድታስቡበት የምፈልገው ከዚህ ቀደም የነበረው የሚዲያ አፕሮች ተቀይሯል። አሁን ተቀይሯል። አንከር አንድ ሰው ሁለት ሰው ካለ በቂ ነው። በጣም የሚያስፈልገው 20-30 ዲፕሎማ ያላቸው ኮምፒውተር የሚያውቁ ኤአይ የሚያውቁ ሪሰርቸር ነው የሚያስፈልገው። በተደጋጋሚ ለሚዲያ ሰዎች አንስቻለሁ ይሄን ጉዳይ። ለምሳሌ እኔ የራሴ የሚዲያ ዳሽቦርድ አለኝ። በኤአይ የተሰራ በኦፕን ክላውድ የተሰራ ምፈልጋቸውን ጉዳዮች ሲስተሙ ያውቃል። ማታ ስገባ ዓለም ላይ ያሉ ለኔ የሚያስፈልጉኝን ዜናዎች ይሰጠኛል በአንድ ሰከንድ። ከእናንተ ሚዲያ ጋር የምቸገር እንዳይመስል ከዓለም ላይ ያለውን ዘርግፎ ከአናሊሲስ ጭምር ይሰጠኛል። 30 ደቂቃ ካሳለፍኩ 24 ሰዓቱም እንዳለ ይገባኛል። ዘሴሚስትሩ ኢቢሲ የሚያስፈልገው ኦፕን ክላውድ ነው። ኤአይ በጣም ብዙ ነገር አቅልሏል። ዓለም ላይ ኢትዮጵያን በሚመለከት በኢኮኖሚ፣ በዲፕሎማሲ፣ በፖለቲካ፣ በንግድ ምን ጉዳይ አለ ብትለው የዓለምን ዜና ዘርግፎ ያመጣልሃል። እሱን ነገር ትንሽ አማርኛ አድርገህ ነካክተህ መዘገብ የሚያስፈልገው። ብዙ አልቆየም፣ 2 ወር 3 ወር ሊሆን ይችላል። ከዚህ አንፃር ኢቢሲ በጣም ግንባር ቀደም ስራ እየሰራ ነው ያለው። ፋናዎችን መማር አለባችሁ፣ ኤንቢሲ መማር አለበት፣ ሌሎችም መማር አለባችሁ። ሪሰርች ቤዝድ ኢንፎርሜሽን ማሰራጨት ጀምረዋል። ሪሰርች ቤዝድ ማድረግና ኤአይ መጠቀም ብንችል አብዛኛው ስራ ይቀላል። ለምሳሌ እዚህ 4-5 ካሜራ አለ። የዚህን ፕሮዳክሽን ነገ ብናየው አንድ ሰው በአፕል ስልክ ከሚቀርጸው የተሻለ መሆኑን አናት ሹር። ሰው በስልኩ ጥርት ያለ ኮንቴንት መፍጠር እየቻለ አንተ 10 ካሜራማን ደርድረህ ማድረግ የማትችል ከሆነ መጠየቅ ያለበት ተቋሙ ነው ማለት ነው። ለምንድን ነው ኮንቴንቴ ያላማረው? በሐሳብ ብቻ ሳይሆን በኢሜጅም። ያን እያደረግን ከሄድን ሚዲያው ሊያድግ ይችላል ብዬ አስባለሁ። የኢትዮጵያ ሚዲያዎች ታሳቢ ማድረግ ያለባቸው ነገር የሚያድግ ሀገር ሚዲያዎች ናቸው። በልቶ ማደር ለኢትዮጵያውያን ኢሹ ስለሆነ ይሁነኝ ብለን የምንይዘው ጉዳይ መሆን አለበት፣ አዳጊ ሀገር ስለሆነ። ሁለተኛ እኛ ንግድ አናቅም፣ ትሬድ አናቅም። አሁን ዛሬ ብትወስድ
ፋርም ጌት ላይ የእንቁላል፣ የወተት፣ የስንዴ ዋጋ ረክሶ አርሶ አደሮች ተቸግረዋል። ያን ግን አምጥቶ መሸጥ ችግር ሆኗል ኢትዮጵያ ውስጥ። ጋዜጠኛ ማድረግ አለበት ፋርም ጌት ላይ ያለ ፕራይስ እና ሱቅ ውስጥ ያለ ፕራይስ ምን ለየው ማሰብ አለበት። ያ የለየው ንግድ አናውቅም። መረጃ ልውውጥ ችግር አለ። ስለ ንግድ በእጅጉ የማያስተምር ሚዲያ ከሆነ የኢትዮጵያ ሚዲያ አይደለም፣ ጋፓችን ስለሆነ ንግድ ብቻም ሳይሆን ስለ ፈጠራ ብዙ ክፍተት አለ። እንዴት መፍጠር እንዳለብን ሚዲያው ካላሳየ ማደጋ የኛ ሚዲያ አይደለም ማለት ነው። ለአሜሪካ ሚዲያ ፈጠራ ኢሹ ላይሆን ይችላል፣ ለኛ ግን ኢሹአችን ነው። ለአሜሪካ ሚዲያ ንግድ ኢሹ ላይሆን ይችላል፣ ለኛ ግን ኢሹአችን ነው። ወደኛ ኢሹ መመለስ አለበት። የሌላውን ኢሹ ስናሞቅ ሙቀት ስንፈጥር ብርሃን ሳናመጣ እንዳንቀር ማለት ነው። ወደኛ ጉዳይ መለስ ካል በእርግጠኝነት ብዙ ጉዳይ መልስ ያገኛል። ለምሳሌ ኢትዮጵያ ውስጥ ስንዴን ስታወራ ስንዴ ምን ያደርጋል ይላል ሰው። በማግስቱ ደግሞ ዳቦ የለም ይላል። ስንዴ ከራውራታ ዳቦ ከየት ይመጣል? የኤጁኬሽን ሲስተም እንውሰድ። ቅድም ያነሳሁት የ16 ሴንቸሪ 17 ሴንቸሪ ያነሳው የጎንደር ኪንግደም የወሎም ሊሆን ይችላል የአማራና ኦሮሞ ቅድም ያነሳው ጉዳይ ባለፉት 150 ዓመታት በኦሮሚያ ክልል ውስጥ የኦሮሞ ልጆች ስለ ገዳ ስርዓት ትምህርት አይሰጣቸው አልነበረም። ወይም ስለ ኤቲክስ ስለ ሰፉ ትምህርት አልነበረም። ስለዚህ በገዳ ስርዓት ውስጥ ሰው ነው፣ አክብሮ ከመጣ ይታቀፋል፣ ያንተም ባይሆን ልጅ ይደረጋል፣ ተርቦ ከመጣ አብላው፣ የስልጣን ሽግግር እንዲመምሰል አለበት፣ ሰላም እንዲጠብቅ የሚለውን ሳይሰማ ሳይማር ያደገ ሰው ሰላማዊ መሆን አይችልም። ያን ማስተማር ለነገዎቹ ልጆቻችን አብሮ መኖር እንዴት እንደሚቻል ለማሳየት ነው። ሰፉ ማለት ወይም ኤቲክስ በደንብ አይገልጸውም፣ ግን ኤቲክስ ማለት ግብረ ገብነት ብለው በአማርኛ አንድ ሰው ታላቁን እንዴት ያከብራል፣ በምን ቋንቋ በምን ዘዬ ይናገራል፣ ሲያጠፋ እንዴት ይቅር ይላል፣ ሲቸገር እንዴት ለጋስ ይሆናል ለተቸገረ ሰው የሚለው ጉዳይ በዛ ውስጥ በትምህርት የምታገኘው። ካልተማርኩ ከየትም አታመጣው። እነዚህ ጉዳዮች በካሪክለሞቻችን መግባት አለባቸው። ይሄን ደግሞ ሚዲያ እየሄደ ምን ኢምፓክት እንዳለው መዘገብ አለበት። ሚዲያዎች ፕሮክሲሚቲ ከሌላቸው ቀርቦ ነገርየውን የማያዩ ከሆነ የተሟላ ነገር ሊሰጡ አይችሉም እና እነዛን ብናደርግ የሚቀየር ይመስለኛል። ያን እንደተጠበቀ ሆኖ ሚዲያዎቻችንም ምንም ስራ አልሰሩም ብሎ ማሰብ አስቸጋሪ ነው። ባለፉት 3 ዓመታት መንግስት በመውቀስም ይሁን ልማት በመግለጥም ይሁን ማህበረሰብ ፐርስፔክቲቭ እንዲቀየር አመለካከቱ እንዲቀየር ለማድረግም ይሁን በጣም ብዙ ጋዜጠኞች ብዙ ስራ ይሰራሉ። ንግድ እንደተጠበቀ ሆኖ ማለት ነው። በአረብኛው ፕሮግራሞች ላይ በዲጂታሉ እንደኛ አይነቱ የሚሰራው እንዳለ ሆኖ እሱን አፕሪሼት በሚደረግበት በህብረተሰቡም ይሁን በመንግስት ደረጃ በሚደረግበት ደረጃ በመንግስት ባሉ ተቋማቶች ያለው አሰራር ግን አድጓል ብዬ አላምንምና ሙከራዎች አሉ። በጣም ጥሩ ነው፣ ግን በደንብ እንዲገፋበት በደንብ እንዲሰራበት ቢታሰብበት ጥሩ ነው ላለው። በውሸት ትርክት የሚነግዱ አካሎችን ተጠያቂነት ላይ ሊኖር ይችላል። አላቅም ምን አይነት ፖሊሲ እየተካሄደ ነው የሚለው ላይና አንዳንዴ ደግሞ እርምጃ ከተወሰደም ደግሞ ለህዝብ ማሳወቅ ላይ ብዙ ጊዜ አይታይም። ስለዚህ ሰዎች አንዳንዴ ተጠያቂነት እንዳለ ሲያውቁ በዛ ተጠያቂነት ጀርባ ደግሞ ይህን አይነት ቅጣት ተደርጓል ሲባል በጣም ጥሩ የወደፊት የማሻሻል ነገር ይፈጠራልና በዚህ ላይ በደንብ ቢሰራ ደስ ይለኛል። ከአጀንዳ ሴቲንግ ጋር በተያያዘ ያው መሪ ሀሳቡም የሚዲያ ምርታ ለትርክት ግንባታ ስለሚል በተለይ የሚዲያ ትልቁ ስራ ሊሆን የሚገባው አጀንዳ ሴት ማድረግ የህዝብን ፍላጎትና የህዝብን ጥቅሞች ማስቀደም የመንግስትን ልዩ የትኩረት ጉዳዮች ትኩረት አድርጎ መስራት እነዚህ የአጀንዳ ሴቲንግ ስራዎች መሆን አለባቸው ብዬ አምናለሁ። ነገር ግን አሁን ባለው ሁኔታ ስናይ ሚዲያዎች አጀንዳ ሴት አድርጎ ከመስራት ይልቅ ወደ አጀንዳ ተቀባይነት አዝማሚያ የመሄድ ሁኔታ ስላለ ጥቅል በሆነ መንገድ የሀገራችን ሚዲያዎች ከዚህ ካነሳ ነው ከአጀንዳ ሴቲንግ አንጻር እንዴት ይታያሉ የሚለው አንደኛው ጥያቄ ነው። ሁለተኛው
ኤአይ ኢንቲግሬሽን ፖሊሲም ተዘጋጅቶለት ወደ ትግበራ ገብተናል። የሚዲያ ተቋማትም ትልልቆቹን በምናይበት ጊዜ ኤአይ ላይ መሰረት ያደረጉ ትልልቅ ስራዎችን ይሰራሉ። ከፋክት ቼኪንግ አንስቶ የኤዲቶሪያል ውሳኔ እስከ መስጠት ድረስ የሚደርሱ ስራዎች በኤአይ ታግዘው ይሰራሉና የሀገራችን ሚዲያ በተለይ አሁን እያደገ ከመጣው የዲጂታል ዓለም ጋር እንዴት ይታያል? ከዚህ ጋር አብሮ የሚሄድ የሚዲያ ቢዝነስ ሞዴልስ ምን ሊሆን ይገባል የሚለውን ማንሳት ፈልጋለሁ። ከዚህ አንጻር የኤአይ ኢንቲግሬሽን በኢትዮጵያ እየሰፋ የሚሄድ ከሆነ የቢዝነስ ሞዴሉስ ምን ሊሆን ይገባል የሚለውን አስተያየት እንዲሰጡበት ነው። አመሰግናለሁ። እንግዲህ በዚህ በ8 ዓመታት ጊዜ ውስጥ የብዝሃነትን ማስጠበቅ በስፋት በተለያዩ ሴክተሮች ውስጥ መረጋገጥ እንዳለበት ሲነገር እንሰማለን። በመገናኛ ብዙሃን ውስጥም በተለይ ባለሙያዎችን ስብጥሩን በመጠበቅ ረገድ ብዝሃነትን በማካተት ረገድ ሙከራዎች እንዳሉ እኔም በኢትዮጵያ ቴሌቪዥን ሰራ ስለነበረ አውቃለሁና ነገር ግን ከሽፋን አንጻር ብዝሃነትን ምን ያህል አካተናል የሚለውን እንድናይ ይፈልጋለሁኝ። መጀመሪያ ኪንግስ ኦፍ አባይ እንደተባለው ነው። ራሱን ችሎ ፋና ኢቢሲ ነው ኪንግስ ኦፍ አባይ። ትልቅ ስራ የሚሰራ ተቋም ነው። ኪንግስ ኦፍ አባይን ጠላቶቻችን በጣም ይፈራሉ፣ ያከብራሉ። እኛ ደግሞ በጣም እናናንቃለን። ይሄ ደግሞ እኛ ኢትዮጵያዊነታችን የራስ ማራከስ ማንነታችን ስለሆነ ካልሆነ በቀር እናንተ የምትሰሩት ስራ ብዙ አይን ገልጧል። አረብኛ ቋንቋ መጠቀም መገልገል የነበረባት ኢትዮጵያ አላግባብ ከአድቫንቴጅ መውሰድ ካለባት ቋንቋ ርቃ ካለማንነቷ ሮንግ ነገር ሲሳል ምን እየተደረገ እንዳለ እንኳን ማታቅ ሆናለች። ከዛ አንፃር አንተና ጓደኞች ትልቅ ስራ መስሩት። የኢትዮጵያ መንግስት በግሌም ትልቅ ክብር አለኝ። ሀቅ ሁልጊዜ ከውሸት ከቅጥፈት ጋር እኩል ሀብታም አትሆን። ነጋዴም ብትሆን አትችልም፣ ባለስልጣንም ብትሆን አትችልም፣ የሚዲያ ሰውም ብትሆን አትችልም። በሁሉም መንገድ ሀቅ በጣም ደሃ ነች። የራሷ ዲግኒፋይድ ማንነት ቢኖራትም ቅጥፈት ነው ሀብታም የሚያደርገውና ሀብታም መሆን ከፈለክ ውጣ ካለህበት እንትን ሀቅን ከመረጥክ ግን በቃ ሀቅ የሚያስከፍለው ዋጋ ደግሞ አብሮ መውሰድ ያስፈልጋል ማለት ነው። አሁን አንተ ብትዋሸው ነገር ብትል ብዙዎቻችን ይከተላል። ግን አንተ የምትናገረው ቁም ነገር ነው። ትሰማለህ፣ ለምን እንደተነገረ ታያለህ፣ ኖት ትይዛለህ፣ ላይፍ ትተረጉማለህ። ኢትዮጵያዎች ንቁ እንዲህ እየተባላችሁ ነው ትላለህ። እና ይሄ ምርጫ የራስህ ነው። ሀቅ ከፈለጋችሁ ብዙ ፎሎወር ብዙ ገንዘብ አትጠብቁ። ራሱ ሀቅ ገንዘብ ስለሆነ ማለት ነው። ይሄ በየትኛውም የሥራ መስክ የሚያጋጥም ፈተና ነው። በሚዲያ ብቻ አይደለም። ተጠያቂነትን በሚመለከት ዋናው ፖሊሲ ህግ ላይ ቅድም እንደሰማችሁት ነው። መጠየቅ ላይ ይቀርናል። የዲስኢንፎርሜሽን ሚስኢንፎርሜሽንን ብዙ ሀገራት ህግ አወጥተዋል። እኛም በአንዳንድ ጉዳዮች ላይ የፖሊሲ ክላሪቲ ያለ እምብዛም ግን ማስፈጸም ላይ ይቀርናል። የሚቀር ለምንድን ነው? ሚዲያ ጀማሪ ስለሆነ እንዳናጠፋው የሚል ስጋት አለ። ሁለተኛ ደግሞ ሚዲያ ላይ ወጣ ሰው ሁሉ ጋዜጠኛ ነኝ ስለሚል ሁሉም ሰው ጋዜጠኛ ነኝ ይላል። ጋዜጠኛ ትምህርት ቤት ሳይሄድ በጋዜጣ ላይ ምንም አይነት ይሄ ነው የሚባል አርቲክል ሳይኖረው በሆነ ዩቲዩብ አውርቶ ከዛ ለምን ዋሸ ሲባል ጋዜጠኛ ታሰረ ይላል። ጋዜጠኞችም አንተ እኮ ጋዜጠኛ አይደለም ሙያ የታለ አይሉትም። ሁሉም ሰው ፌስቡክ አለው፣ ሁሉም ሰው ጋዜጠኛ አይደለም። ሁሉም ሰው ዩቲዩብ ቲክቶክ አለው፣ ሁሉም ሰው ሙያውን ያውቃል ማለት አይደለም። ሙያቸውን መከላከል የሚገባቸውም ሰዎች መከላከል ላይ ችግር አለባቸው። እንደ መንግስትም ችግር አለ። ዋናው ሀቅን በሚመለከትና ተጠያቂነት በሚመለከት አብዛኛ ሰው የሚፈልገው እፍታው ነው። እፍታ ደግሞ ለዛች ሞመንት ይጣፍጣል፣ ቅባቱ ስላለ ለዛች ሞመንት። እየቆየ ግን ፋት ነው እንደምታውቀው። ለምሳሌ ዶሮ ላዩን ብትበላ ቅባትና ሽንኩርት ነው የምትበላው። ጠልቀህ ከገባ ግን አጥንት አለ። ጠልቀህ ስትገባ ነው ትልቁ ነገር የምታገኘው። ፍታውን ብቻ እየወሰድክ ፋት እየሰበሰብክ የበላ ይመስልሃል እንጂ ሽንኩርት በልተህ የበላ ይመስልሃል እንጂ ጠልቀህ አጥንት ካላወጣህ ትክክለኛውን ፕሮቲን አታገኘው። ያ እንደየሰው ውሳኔና መሻት የሚወሰን ይሆናል። ነገርን ጊዜ ወስዶ በዴፕስ ለመማር ለማወቅ ለመስራት መሞከርና በፍጥነት ደግሞ ገበያ መሰብሰብ የየሰው ባህሪ የሚወስነው። በእኛ ጉዳይ ግን ገና ጀማሪ ስለሆን ጠብቁ። እንደዚህ አይነት ነገር ጊዜ
ጊዜ ይፈታው የሚሄደው። በቂ ነገር እንዲመጣ ኢትዮጵያ ማደግ አለባት። ያደጉ ሀገራት እኮ ለሚዲያ የሚወጣ 1 ቢሊዮን ቢሊዮን ገንዘብ እኮ ተራ ነገር ነው እነሱ። ለኛ ውድ የሆነብን ምክንያት ማደግ ስላልቻልን። ስናድግ ሊስት የሆነ ፕራዮሪቲ የሚሆነው ለሚዲያ ተቋማት የሚያስፈልጋቸው ነገር ማሟላት፣ መንግስትም የግል ኩባንያዎችን በቀላሉ የሚያደርጉት ሊሆን ይችላል። ያ እስኪመጣ ድረስ መቸገር እንዳለብን ማሰብ ጥሩ ነው። አጀንዳ ሴቲንግ ለሚዲያ ሰዎች ወሳኙ ተግባር ነው። አንድ የሚፈለግ የሚመረጥን ሐሳብ አንጥሮ አውጥቶ ያን ሐሳብ የሚመግቡ ዳታዎች ሰብስቦ ሰውን ኤጁኬት ማድረግ ኢንፎርም ማድረግ የሚዲያ ተቋማት ባህሪ ነው። አጀንዳ ለይቶ መጠቀም ያስፈልጋል። ብዙ ጉዳይ አላት ኢትዮጵያ። የጉዳይ ችግር የለባት። ብዙ ጉዳይ እነዛን ጉዳዮች ጊዜ ወስዶ አውቆ ማሳወቅ የሚዲያ ተቋማትና ግለሰቦች የሙያ ግዴታ ይመስለኛል። ኤአይን በሚመለከት ግን በደንብ ገብቶኝ ከሆነ ጥያቄው በተቋም ደረጃ ከሆነ ያነሳው በየሚዲያ ተቋማቱ የኤአይ ዲፓርትመንት አያስፈልግም። በየሚዲያ ተቋማቱ የኤአይ ሙያተኛ አያስፈልግም። ለምሳሌ አንተ ባለ ስልክ ብቻ ባለ ስልክ ዳሽቦርድ ብትሰራ የኢትዮጵያም የዓለም ሚዲያም ስልክ ለማግኘት ትችላለህ። ምንም የኤአይ ሙያተኛ አያስፈልግም። ሜቢ አንድ ቀን ማሳየት ብቻ ያስፈልጋል። አንድ የኤአይ ሙያተኛ አንድ ቀን ዳሽቦርድ እንዴት እንደሚሰራ ካሳየህ ከዛ በኋላ ያን አፕሊኬሽን ተጠቅመህ ማየት ትችላለህ። ሰው አያስፈልግም ማለት ነው። ኤአይ ሲባል ልክ እንደ ድሮ ሶፍትዌር ወይም ሃርድዌር ፊዚካሊ የምነካው ጉዳይ ሳይሆን እውቀቱ አለ። እውቀቱ እንዴት መገልገል እንዳለብን ካወቅን መጠቀም እንችላለን። ለምሳሌ ኢትዮጵያ ውስጥ 5 ሚሊዮን ኮደርስ ብለን ከሚሰጡ ኮርሶች አብዛኛው ኤአይ እንዴት መጠቀም እንችላለን ነው። ቨርቹዋል ነው። ከቤታችሁ ተመራችሁ ሰርቲፋይድ ሆናችሁ መገልገል ይቻላል ማለት ነው። ራሱ ኤአይም ያስተምራል። እንዴት ነው የምፈጠው ብትሉት አሁን ኤአይን እያወራው ዳሽቦርድ እንዴት ነው የምሰራው ብትለው ራሱ ይሰራላል፣ እያሳየ እየነገረ። ብዙ ከባድ ነገር አይደለም። ሰዎች ቴክኖሎጂካል ሳቪ ካለመሆንና ካለመሞከር ነው እንጂ የሚያጥራቸው ብዙ የሙያተኛ ነገር የሚያስፈልገው ጉዳይ አለ። ራሱ ኤአይ ደጋፊ ስለሆነ አሁን ኢቢሲ ለምሳሌ ኦፕን ክላውድ የሚጠቀም ከሆነ የላይሰንስ ፊ ሊኖረው ይችላል። ግን ትናንሽ ሲስተሞች በኤአይ ሰርቶ ሪሰርች ለማድረግ ምንም አያስፈልገውም። የጀመሩ ይመስለኛል። ፋና ያለበትን አላቅም። ሁሉም ሚዲያ ግን ማድረግ አለበት። ለምሳሌ ኤንቢሲ ብሩክ ማድረግ ያለበት 10 ወጣት ኮምፒውተር የሚችሉ ዲፕሎማ ያላቸው ልጆች ባይኖራቸውም ችግር የለውም። ካሉ አንድ አንከር ካለ በቂ ነው። አንድ አንከር ነው የሚያስፈልገው። እንደ ድሮ በየሁሉ የስፖርት ዜና የእንትን ዜና እያሉ ሰው መደርደር አይደለም። አንድ ሙያተኛ ሌላው ሪሰርች ነው። ከተቻለ 4-5 አድርገው። አንድ ስለ እንግዲህ ብዙ ለገንዘብ ቁጠባ ብዬ በዛ አፕሮች ከተኬደ ብዙ ጉዳይ ይፈታ ይመስለኛል። ፐልስ ኦፍ አፍሪካ ላይ ቅድም በደንብ ተቀምጧል። ግን እኛም ጋር ችግር አለ። እናንተም ማድረግ ያለባችሁ ነገር አለ። ፐልስ ኦፍ አፍሪካ ለኛም ለአፍሪካም በጣም ወሳኝ የሚዲያ ተቋም። ለምሳሌ ውጭ ጉዳይ ሚኒስቴር እኛ አፍሪካ ላይ ካሉን ኤምባሲዎች 10 ሀገር መርጦ ኬንያ የሆነ 10 ሀገር መርጦ እዛ ላለ አምባሳደር ፐልስ ኦፍ አፍሪካ ስለሚመጣ በዚህ ጉዳይ ሪሰርች አድርጋችሁ ኢንተርቪው የሚደረጉ ሰዎች የሚታዩ ቦታዎች ለይታችሁ ቀጠሮ ያችሁ ጠብቁ ውጭ ጉዳይ ጽፍላቸዋል። አንድ ፐልስ ኦፍ አፍሪካ ሪፖርተር ኬንያ ይሄዳል፣ ጋና ይሄዳል፣ ናይጄሪያ ይሄዳል። 10 ሰዎች ይወጣሉ። ኤምባሲ ፕሮግራም ይዞላቸዋል። በአንድ ሳምንት በ10 ቀን 20-30 ሰው አናግረው ይመጣሉ። 10 ሰው ከሄደ 100 ኮንቴንት አላቸው። የአፍሪካን ጉዳይ ከሞላ ጎደል በየቀኑ ማውራት ይችላሉ ማለት ነው። በእንግሊዘኛ ማውራት፣ በአረብኛ ማውራት እሱ እኮ በቂ አይደለም። ሰው መስማት የሚፈልገው ራሱን ነው። የሱን ቋንቋ አይደለም ራሱን። በእንግሊዘኛ እያወራ ስለ ናይሮቢ የማታወራ ከሆነ ስለ ቦሌ የምታወራ ከሆነ አይሰማህም። ስለሱ ጉዳይ ማውራት ያስፈልጋል። ቋንቋውን ብቻ ሳይሆን ስለሱ ከባቢ፣ ስለሱ ፍላጎት፣ ስለሱ መሻት። ያን ካላደረግን ፐልስ ኦፍ አፍሪካ መሆን አይችልም። ኢቢሲ ቮይስ ኦፍ ኢትዮጵያ ብሎ የጀመረው ቅድም ቢኒያም ያነሳው ቮይስ ኦፍ ኢትዮጵያ ነው የሚሆነው። ፐልስ ኦፍ አፍሪካ እንዲሆን ሰፖርት መደረግ አለበት እንዲወጣ ማለት ነው። ያን ስናደርግ የብዙዎቹን ሀሳብ እየያዘ ይሄዳል። ዓለም አቀፍ ቋንቋ መጠቀም ጥሩ ነው። ከክልል አንጻር እህት ያነሳችው በሁሉም መስክ እንዳለው ክፍተት በዚህኛውም ውስንነት አለ። ድሮ ከነበረው በላይ ቋንቋ ተጨምሯል። ድሮ ከነበረው በላይ የቲቪ ቁጥር አድጓል፣ የሬዲዮ ቁጥር አድጓል፣ የማህበረሰብ ሚዲያዎች አድገዋል ማለት የሆነ ወሬ አለ ማለት ነው። በቂ ነው ወይ ያልሽኝ እንደሆነ ፖለቲካውን በቂ አይደለም፣ ኢኮኖሚውን በቂ አይደለም፣ ሚዲያውን በቂ ሊሆን አይችልም። በዛ መንፈስ ካላየ ነው
ኢትዮጵያ ውስጥ ያሉ ሁሉም ብሔሮች ሚዲያ ያላቸውም ጭምር ለምሳሌ ኦቤን አለ ኦሮሚያ ውስጥ ወይም አሚኮ አለ አማራ ውስጥ። አሚኮ የአማራን ጉዳይ በሙሉ እየመለሰው ነው ብለን ማሰብ አንችልም። አሚኮ ከጊዜው ጊዜ እያደገ ነው ያለው። በስቱዲዮ እያደገ ነው፣ በሰው እያደገ፣ በሙያ እያደገ ነው። አሁን ካለበት ከ5 ዓመት በኋላ የሚደርስበት ጥርጥር የለውም እያደገ ይሄዳል። የአማራ ሚዲያ መሆኑ ብቻ አይደለም፣ የሂውመን ካፒታል፣ ቴክኖሎጂ፣ ቦታ፣ ተደራሽነት፣ ኢንፎርሜሽን ፌስ የሚያደርግበት ስርዓት፣ ብዙ ነገሮች ስላሉበት ሚዲያው ስላለ ብቻ በቂ ዘገባ ይኖራል ማለት አይደለም። ሌላውም ቋንቋ እንደዚሁ ማለት ነው። ግን በሶማሊኛ ያለው ልምምድ አሁን ከሪፎርም በኋላ አይተሽ ከሆነ በዋና ዋና ሜንስትሪም ሚዲያዎች ቀላል አይደለም። በሲዳምኛ ቀላል አይደለም። ሙከራዎች አሉ። እነዚህ ሙከራዎች እያደጉ እንዲሄዱ በእኛም በኩል በሙያተኞች በኩልም ስራ ሊሰራ ይገባል። የልማት ስራዎችን በሚመለከት በሁለት መንገድ ማየት ጥሩ ነው። ለምሳሌ ጎፋ ውስጥ አንድ የፕሪሲሽን ፋርሚንግ ሙከራ አንድ ወጣት አድርጓል ብለን እናስብ። ያ ፋርሚንግ ፕራይመሪ የሚያስፈልገው እዛ አካባቢ ላለ ሰው ነው፣ እዛ ለሚያየው ሰው ነው፣ ለማህበረሰብ ሚዲያ ነው። ከዛ የሚቀጥለው ቀበሌ የሚቀጥለው ወረዳ እየሰፋ ይሄዳል። ሁሉም ስራ ወደ ናሽናል ሚዲያ አምጣት አይጠበቅበትም። እንዳልሽው ነው፣ ኃላፊዎች ሲንቀሳቀሱ ሞር አጀንዳ የመሆን እድል አለው። ግን ልማት ከሆነ ማህበረሰቡን ከጠቀመ ኢምፓክት ካመጣ ዜናው ባይነገርም ችግር የለም። ዋና የሚፈለገው ልማቱ ነው። ዜናውን ከዛ መማር የሚፈልጉ ሰዎች እየተማሩ ይሄዳሉ። ባላንስ ማድረግ ያስፈልጋል። የኢትዮጵያ መንግስት ቀዳሚ ስራ የኢትዮጵያን ብልጽግና የሚያረጋግጡ ጉዳዮች ላይ ማትኮር ነው 99%። የተረፈ ጊዜ ደግሞ ካለ እንደዚህ ችግር የለውም። ዋናው ግን ስራው ላይ መሆን አለበት። ያ ካልሆነ ሌላውን ለመምሰል ይሄው ከነጻነት በኋላ አፍሪካ 67 ዓመት ሞከረች። መምሰልም አልቻልንም፣ መሆንም አልቻልንም። ከንቱ በከንቱ እንዳንሆን ኮርሱ መቀየር አለበት። ወደኛ ጉዳይ ማተኮር ያስፈልጋል። የኛ ጉዳይ ደግሞ ልማት፣ ለውጥ፣ ብልጽግና ቢባል የሚሻል ይመስለኛል። ብሔራዊ ጥቅምና የሉዓላዊነት አደጋ ላይ ሀገራት የየራሳቸው ተሞክሮ አላቸው፣ ድንበር አላቸው፣ አጥር አላቸው። የማይታለፍ ደግሞ ውልና ስምምነት አላቸው ከሚዲያ ጋር በተያያዘ አሁን ባለንበት ከለውጡም በኋላ በምናደርጋቸው ልምምዶች ብሔራዊ ጥቅምን ማስጠበቅና ሉዓላዊነት ወይም የሀገራት ሉዓላዊነት የሀገራችንን ሉዓላዊነት አደጋ ውስጥ ባለመጣል የሚዲያዎቻችን ቁመናና አቋም እርስዎ እንዴት ይገመግሙታል? ብሔራዊ ጥቅም በሚመለከት ያው ሚዲያ ገር ኃይል ነው። ሚዲያ የሀገርን ኢሜጅ ይገነባል። ሚዲያ የሀገርን ቅርጽ ያሳያል። ለምሳሌ ስለ ሆሊውድ እያየን ስለ ቦሊውድ እያየን እኮ ነው ስደተኛውን የቀረ ነው። ብዙዎች እኮ ሆሊውድ እያዩ ነው ስደተኛ ሆነው ኤሌ ሲሄዱ ግን ያን ያጡት። ሆሊውድ ያለው አንድ ሰፈር ነው እንጂ ካሊፎርኒያ አይደለም። ሆሊውድ ያለው አንድ ሰፈር ነው እንጂ ሎስ አንጀለስ ከተማውን አይወክለውም። ያ የምናየው ነገር የሚገለባበጠው ነገር አንድ ቦታ የሚሰራ አንድ ስቱዲዮ የሚሰራ ነገር ነው። እሱን እያየን እኮ ነው ልክ ገነት እንደ መግባት እያሰብን ለስደት ተጋልጠን ወደዛ ተሰደን ወደዚህ ደግሞ ለመሰደድ እንደገና መከራ የምናየው ማለት ነው። ምን ማለት ነው? ሰዎች ሀገራቸውን ፊዚካሊ ለቀው ቢሄዱ እመኚኝ ልባቸው፣ ንግግራቸው፣ አማርኛቸው፣ ዳቦና ሻያቸው፣ እንጀራ በወጣቸው እዚሁ ስለሆነ መንፈሳቸው ተሰዶ መጥቷል። እዚህ ያ የሆነበት ምክንያት በሚዲያ በገር ኃይል በአእምሯቸው የተቀረጸው ጉዳይ የፈጠረባቸው ጫና ነው። አሁንም አለ ይሄ ጉዳይ። በቅርቡ አንድ መጽሐፍ አንብቤ ነበረ። ኢትኖግራፊክ ልቦለድ ነው፣ ናሂሊ የሚል ጸሐፊው ናትናኤል ከበደ ይባላል። እንግዲህ በአካል አላውቀውም፣ ሳስበው ግን ወጣት ይመስለኛል። የናትናኤል ከበደን መጽሐፍ ብታነቡት ጥሩ ነው። እዛ ካየሁት አንድ ቁም ነገር በአንድ ካራክተር ውስጥ ሆኖ እየተረከ ነው እና በአሜሪካን ሀገር ሚድ 90s ጥናት ይካሄዳል። ጥናቱ የነጭ አሻንጉሊትና ጥቁር አሻንጉሊት ወስደው የሚያጠኑት ጥቁሮች ናቸው። ህፃናት ሰብስበው 7 ዓመት 8 ዓመት ሰብስበው ህፃናት ከዚህ ከነጩ አሻንጉሊትና ከጥቁሩ አሻንጉሊት ደግ ማን ነው፣ የዋህ ማን ነው፣ አዛኝ ማን ነው ይጠይቃሉ። ደጉም አዛኙም ቆንጆም ጥሩም ነጩ ሆነ።
ጥቁሩ መጥፎ ነው፣ ክፉ ነው፣ ሰይጣን ነው አሉ አሻንጉሊቱ። እናንተ ማንን ተወክላላችሁ ሲባሉ እያዘኑ ጥቁሩን አሉ። ናሂሊ 124 ገጽ አካባቢ ነው ያለው ይሄ ሐሳብ። በጣም የሚገርመኝ ራሱ ጥቁር ከተነገረው ብዛት ነጩን አሻንጉሊት መልአክ አድርጎ የራሱን አሻንጉሊት ክፉ አድርጎ ከዛ ደግሞ እያዘነ እኔ ግን ከክፉ ነኝ አለ። በቃ አሰርት አደረገ። ያንን አስተሳሰብ ወደ ሰብ ኮንሺየስ ማይንዱ ከተተው ማለት ነው። እኔ ክፉ ነኝ፣ እኔ መጥፎ ነኝ፣ እኔ የምወክለው ጥቁር ነው ካለ ከዛ ሰው ምንም የሚጠበቅ ነገር የለም። መጨረሻ የሚወጣው ውጤት እንደዛ ነው። እንደዚያ እንዳይሆን የገር ኃይል የሶፍት ፓወር ለምሳሌ አንዳንድ ሰዎች አዲስ አበባ ላይ ያሉ ጥሩ ጥሩ ቦታዎች ባክግራውንድ አድርገው ከተናገሩ በሚዲያም ይሁን በፊልምም ይሁን በሆነ መንገድ ከተናገሩ መንግስትን ደገፍን ብሎ ስለሚያስቡ የግድ ከኛ ተቃርኗቸውን ለማሳየት የቆሸሸ ቦታ ፈልገው ይቆማሉ። ልክ እንደ ቅድሞ አሻንጉሊት ናቸው እነዚህ ባይዘው የጸዳ ነገር አይገባኝም ብሎ የሚያምኑ ናቸው። ዓለም ግን እንደዛ አይደለም። ስለ ዓለም የሰማነውና ያየነው እንደዛ አይደለም። መቼም ብዙ ነገር አይተናል ዓለም ላይ አይደለም። ስለ ሁሉም ዓለም የሰማነው ያየነውና ስንሄድ ያገኘነው አንድ አይደለም። ዓለም የተሻለ ማንነትን ነው የሚገልጠው። ኢትዮጵያውያን የኛን ብርቅዬ ማንነት ለመግለጥ በጣም እንቸገራለን። ብዙ የሚያስደንቅ ሀብት ያለው ሀገር ነው። በፈለግነው መመዘኛ ከየትም ሀገር ጋር መሳ ለመሳ ቢታይ የማያሳፍር ታሪክ፣ የማያሳፍር መልክዓ ምድር፣ የተፈጥሮ ጸጋ ያለው ሀገር ነው። ያን ለመደበቅ መታተር፣ መሰቃየት፣ መቸገር ተገቢ አይደለም። መገለጥ ያለበት ነገር አለ። አንድ ሌላ ወጣት ይመስለኛል በግምት ትርኳሽ የሚል ልቦለድ በቅርቡ አይቼ ነበር። ልጁ ሰይድ ሙህይ አህመድ ይባላል እና አንዳንድ ሰዎች የወንድም ልጅ ነው ወይ ብሎ ይጠይቁኛል። ብዕሩን እያዩ የወንድሜ ልጅ አይደለም፣ ግን ወሎ አካባቢ መቼቱ ጠበብ ያለ ነው። እንደ ናሂል ሰፊ ነው መቼቱ፣ ይሄ ጠበብ ያለ ነው። ወሎ አካባቢ ላይ ነው የጻፈው። አንድ መንደር ላይ የማህበረሰቡን ባህል፣ ሰርጉን፣ ለቅሶውን፣ ሀዘኑን የሚዋደዱ ሰዎች እንዴት ባህል አፍኖ ሸብቦ ይዟቸው ያለ መግለጥ ተቸግረው እስከምን ዋጋ እንደሚከፍሉ የአንድን ማህበረሰብ እሳቤ ብቻ ሳይሆን የአኗኗር ዘይና በለት የሚገጥማቸውን ችግር ግልጥ አድርጎ የሚያሳይ ነው። አሁን እንደዚህ አይነት ጽሁፎች ያን ቦታ ጓጉተን እንድናይ፣ ወሎ ሄደን ወረዳው እንድንፈልግ፣ ያ የተባለው መልክዓ ምድር እንድናይ፣ ያችን ካራክተር እንድንፈልጋት ያስገድዳሉ። ይሄ ሶፍት ፓወር ነው። ይህ ልጅ ቢያቅም ባያቅም ወሎ አካባቢ ላይ ያለውን ባህልና እስላም ክርስቲያኑ ያለውን መዋሃድ አንድ ሰው አንድ ወጣት አንዷን ወጣት ወዶ ለመግለጥ በመቸገሩ ምክንያት ምን ያክል ዋጋ እንደሚከፍል በደንብ አሳይቶናል። ይህ በየቦታው በዚያ መንገድ ቢገለጥ ብዙ ሰዎች ጓግተው የብሔራዊ ጥቅማችን ምን እንደሆነ አስተናስለው እንዲያዩ የሚያግዝ ነገር ይመስለኛል። የወባ ትንኝ ወባ አይደለችም። የወባ ትንኝ ቬክተር ናት እንጂ እሷ ወባ አይደለችም። ወባው ያለው ከአፏ ስትነክሰን ነው በሽታው የሚተላለፈው እንጂ ትንኛዋ ወባ አይደለችም። እኛ ግን ወባውን ለማጥፋት ቬክተሯን የምንገለው ተሸካሚውን ነው የምንገለው። ለምን? ተሸካሚው ካልሞተ በውስጡ የተሸከመው መርዝ ልናጠፋው አንችልም። ከሚዲያ ጋር ተያይዞ የሌሎች አጀንዳ፣ የሌሎች ፍላጎት፣ የሌሎች ሐሳብ ልክ እንደ ወባ ትንኝ እያመጡ መርጨት፣ በእምነት በብሔር በሆኑ ጉዳዮች መርጨት እንደ ወባ ትንኝ እንኳን መገደል ባይኖርባቸው እንደ ወባ መከላከያ የሆነ ነገር አድርገን ልጆቻችንን ካልጠበቅን በስተቀር የተነደፈ ማህበረሰብ የሚፈጠረው። አንዳንዴ አጀንዳ ሴቲንግ ቅድም ወንድሜ እንዳለው ይገርመኛል። አንዳንዱ ሐሳብ እንዴት ሰው ገዝቶት ያለ ማራገብ የሚሞክረው ሙከራ ከናሽናል ኢንተረስቱ አንጻር ማለት ነው። ለምሳሌ የቀይ ባህር ጉዳይ እንዴት የኛ ሆነ፣ እንዴት ከኛ ሄደ ምርምር ይፈልጋል። እንዴት ማግኘት እንችላለን፣ እንዳናገኝ ምን ያክል ሰው ይፈልጋል፣ እንዴት አድርገን ነው የምናሳካው፣ ብዙ ስቃይ ይፈልጋል። አትሊስት ግን ኢትዮጵያውያን ያስፈልገናል ላይ መግባባት አለባቸው።
በዚያ ምክንያት እኮ ነው መከራ የምናየው። ማዳበሪያ እኛና ኬንያ ገዝተን ኬንያ ናይሮቢ አድርሰው የሚሸጡበት ዋጋና እኛ ኢትዮጵያ የምናመጣበት ዋጋ አንድ ሊሆን አይችልም። ነዳጅ እኛና አንዱ ጎረቤት ሀገር ገዝቶ ሊሆን አይችልም። ፕራክቲካሊ እያየ ነው መከራው፣ ችግሩን እያየ ነው። ይሄ ጉዳይ እኮ ያስፈልጋል ብሎ ለማሰብ እንዴት ኢትዮጵያውያን ያውም ሚዲያ ላይ የምናወራ ሰዎች እንቸገራለን። ስናሳካው መዋጋት የለብንም፣ ሰው መሞት የለበትም ምናምን አካባቢ ዲፍረንስ ይኖር ይችላል። አስፈላጊነቱ ላይ ግን መለያየት ተገቢ አይመስለኝም። ጋዜጠኞች ገለልተኛ አቋም መያዝ አለብን። መንግስት ጋር ከተጠጋጋን ስለ መንግስት ካወራን ይሄ ጥሩ አይደለም ብሎ የሚያስቡ አጠቃላይ አርቶ አካባቢና ጋዜጣ አካባቢ ያለው ስታቤ እንደዛ ነው። ጋዜጠኛ ግን ገለልተኛ አይደለም። ውሸት ነው። ገለልተኛ የሚባል ነገር የለም። ከግል ጥቅም ነው ጋዜጠኛ ገለልተኛ መሆን ያለበት። ከራሱ ጥቅም ገለልተኛ መሆን አለበት። ከኮሌክቲቭ ጥቅም ግን ገለልተኛ መሆን አይችልም። ዜግነት የሌለው ጋዜጠኛ የለም። ለሰው ልጅ ደህንነት የማይገደው ጋዜጠኛ ሊኖር አይችልም። ያዳላል ማለት ነው። ሰው እንዳይሞት ካለ ያዳላል ማለት ነው። ሰው በልቶ ማደር አለበት፣ ልማት ያስፈልጋል ካለ የሆነ ፍላጎት አለው ማለት ነው። ለግል ጥቅሙ ግን ገለልተኛ መሆን አለበት። ባጭሩ ሚዲያ የሀገር መንፈስ ነው። ያ የሀገር መንፈስ ከተሰበረ አካሉ መድቀቁ አይቀርም። መንፈስ ሰባሪዎች አካል አድቃቂዎች እንደሆኑ አውቀው ካልተጠነቀቁ በስተቀር የልጆቻችን መሻት፣ የልጆቻችን ፍላጎት፣ የሀገራችን ፍላጎት ኮምፕሮማይዝ በሚያደርግ መንገድ በየለቱ ከሰራን ውሎ አድሮ ጥፋት ማስከተሉ አይቀርምና ለብሔራዊ ጥቅም የቀናንና የተጋን መሆን አለብን ብዬ አምናለሁ። በሚዲያ በኩል መንግስቱ በደንብ ተሰርቷል። የሚያምር ቦታም ጥሩ እይታ ድሩ እንትን ህዝብ ለማድረስ ኳሊቲ ያለው ቪዲዮ ምቹ ቦታ ጋዜጠኞቹ እንዲሰሩ ኳሊቲ እቃ እንዲሰሩ በደንብ ተሰርቷል። ግን ህዝባችን ገና የሆነ ሚዲያ አንድ ሚዲያ ሼር ማድረግ የምትችል እስካሁን የለም። የመንግስት ሚዲያዎቹ ህዝቡ የመንግስት አፍ ነው የምታወራው ይላሉ። የግል ሚዲያዎቹ ደግሞ በኮመርሻል ወይ በኢንትረስት ነው የሚሰሩት። ያገባውበት ኢንትረስት ደግሞ ያወራሉ። የሶሻል ሚዲያ ደግሞ እሱ በየመንገዱ ሄዷል። እንዴት ነው ይሄኛው ግርግዳ መፍረስ የምንችለው? አንድ ሚዲያ በሁሉም ክልል ሚስማማበት የኢትዮጵያ ህዝብ ሙሉ ሚስማማበት ሼር የምታረገው የኢትዮጵያ ዓለም ላይ መትሸጥ የምትችለው የጋዜጠኛ ወይ የባህል የምናምን ምንም ሁሉም የካተተበት እንዴት መስራት እንችላለን? የብሔራዊ ሚዲያዎችን ወይ አዲስ አበባ አካባቢ ላይ ያሉት ሚዲያዎች የሚያገኙት እገዛ መቼ ነው ወደ ክልል ሚዲያዎችም በዚሁ አጋጣሚ የሚመጣው ነው? አመሰግናለሁ። የመጨረሻ ጥያቄ ነው። ቅድም ካነሱት ጋር ብሔራዊ ጥቅም ብቻ ሳይሆን የድህረ እውነት ፈተና ጊዜ ላይ ነው ያለነውና ከዚህ ከዲጂታል ቴክኖሎጂ ጋር ተያይዞ በእውነትና በሐሰት መካከል ያለው መስመር ደብዝዟል። መደብዘዙ ብቻ ሳይሆን ከዚህ ተነስቶ የሚወጡ መረጃዎች የግለሰቦችን አስተሳሰብ በመግራትና ከዛም ተነስቶ ሀገራትና መንግስታት ፈተና ውስጥ ገብተዋል። በእኛ ሀገር የድህረ እውነት ፈተናን ለመሻገር ምንድነው የሚገባ? አያይዘው ከህዝብ ከግል ሚዲያዎች ምንድነው የሚጠበቅብን? የሚፈለገውን አጀንዳና መልእክት ለማስተላለፍ እህቴ ሶማሌ ክልል እንዴት ግን ባላንስ እናርግ? የግሉና የመንግስቱ ሚዲያ ላይ ያለ የእሳቤ ችግር እዚህ ጋር ንግድ ነው፣ እዚህ ደግሞ የመንግስት አፍ ይባላል ያልሽው ትክክለኛ ፈተና ነው። ኢትዮጵያ ፖለቲካ ስንቃረም ኢንስቲትዩሽን ጭምር ነው የምናፈርሰው። ኢንስቲትዩሽን ከፈረሰ መልሶ መገንባት ያለው ፈተና ብዙ ስለማይገባን ማለት ነው። ከሴራ ትንታኔ አይወጣም። ፖለቲካችን ሴራ ነው፣ ሚዲያችን ሴራ ነው። ትንታኔው ሁሉም እውቀት ላይ ሳይሆን ሴራ ላይ ያተኮረ ነው። በዚያ ምክንያት
መልካም ነገር መናገር የመንግስት ያስብላል። በዛኛው ሳይድ ደግሞ ያለው ንግድ ይሆናል። ይሄንን ቅድም ብዙዎች እንዳሉት ባላንስ ማድረግ ያስፈልጋል። ስለ መንግስትም ስትናገሩ አጋጣሚ ሆኖ አሁን ያለው መንግስት ከዚህ ቀደም የነበሩትን አላቃቸውም በደንብ አሁን ያለው መንግስት የንጹሃን ስብስብ አይደለም። በውስጣችን ሌቦች፣ ጥፋተኞች፣ የማይረቡ የማይሰሩ ሁሉም አይነት ሰው አለበት እና አንዳንዴ እናለማለን፣ አንዳንዴ እናበላሻለን። የሰው ባህሪ ያለን ማለት ነው። ስናበላሽ በትክክል በፋክት ንገሩን። አርዕስተ ዜና አይደለም ተንትናችሁ ንገሩን። አትጠራጠሩ። መረጃ ካገኘን ተመረን እናስተካክላለን። ዝም ብሎ ግን ለገበያ ብላችሁ ከሆነ የምታደርጉት እኛም ሪጀክት እናደርገዋለን። ችግሩም እያለ ማለት ነው። መልካም ነገር ደግሞ ሲኖር ብዙ መልካም ነገር የማይታይበት ሀገር ስለሆነ አልፎ አልፎ ጥሩ ነገር ደግሞ ሲታይ ካፒታላይዝ እናድርግ። እሱን ከምናዳፍን ይኑር ብቻ መልካሙ ነገር እንጂ ብንናገሩ ብዙ ጎጂ አይሆንም። ያንን ባላንስ ማድረግ ያስፈልጋል። ሴንሴሽናል ነገር በቃ ሞቅ ሞቅ ያለውን ብቻ መፈለግ ጎጂ ስለሚሆን እሱን ባላንስ እያደረጉ መሄድ ያስፈልጋል ብዬ አስባለሁ። አንቺ ለግል ነው የምትሰሪው ለመንግስት ነው የምትሰሪው አላወቅኩም። ለመንግስት ከሆንሽ ሚዛናዊ ሁኚ። ሲያጠፋ ሰርቪስ ሲያጓድል ሌብነት ሲለማመድ ትክክል አይደለም በይ። መልካም ስራ ደግሞ ተናገሪ፣ ታሸንፊያለሽ ማለት ነው። ለምሳሌ ኪንግስ ኦፍ አባይ ብትወስጂ በጣም እጅግ በጣም ጠቃሚ መረጃዎች ምናልባት እነሱ የሚሰሙበት ሰዓትና የሚናገሩበት ሰዓት የታይም ዲፈረንስ ስላለ አሜሪካ ስለሚኖር ለምሳሌ ወንድማችን ሜቢ እንቅልፉን አጥቶ ሊሆን ይችላል የሚያደርገው። ዋና ስቃዩ ግን የኢትዮጵያ ጥቅም እንዳይጎዳ እንዲህ ያሏችሁ ነው፣ እንዲህ ያሰቡ ነው፣ ተጠንቀቁ ይላል። ይሄን የማይደግፍ ሰው ይኖር ይችላል። ውሎ አድሮ ግን ምንም ጥርጥር የለውም በሚዲያ ህግ ውስጥና በኢትዮጵያዊ አርበኝነት ስሜት ውስጥ ኪንግስ ኦፍ አባይና እዛ ያሉ ሰዎች ይነሳሉ ማለት የጊዜ ጉዳይ ነው እና ለውጤት የምናስብ ሰዎች እስከ መጨረሻው መሄድን መለማመድ አለብን። አንድ ነገር ፈልገን በኢንቴንሽን ብቻ መልካም ስላሰብን ሁሉም ሰው እንደዛ ይገባው ብሎ መጠበቅ ተገቢ አይደለም። ኢንቴንሽኑ መታየት አለበት፣ መሰራት አለበት። ስራ ደግሞ ፈተና አለው። ኤክስኪዩት ማድረግ መከራ ነው። አሁን ስለ ዜና አወራን እንጂ እኮ አንድ ዜና ተቀመጥና ጻፍ ቢባል አሁን እዚህ ያለ ሰው ተምሩ አንድ ገጽ ዜና እንዴት መከራ እንደሆነ ታውቁታላችሁ። ማድረግ ከባድ ነው፣ መናገሩ ነው ቀላል። ማድረግ ዋጋ ያስከፍላል፣ ያጎብጣል። ያንን ተቋቁሞ መጨረስ ደግሞ ክብርን፣ ድልን ስለሚያመጣ ለረጀመው ድል አስበን ብንሰራ ጥሩ ነው። በየትኛውም ሳይድ ከሆንሽ ሚዛናዊ እስከተሆነ ድረስ በጊዜ ብዛት ውስጥ አሸናፊ መሆን ይቻላል ብዬ አስባለሁ። የክልል ሚዲያዎች ልክ እንደ ፌዴራሉ መቼ ይታገዛሉ ያልከው ጥያቄ ከፌዴራሎች እንዳያጣላ እፈራለሁ። ምክንያቱም አልተደገፍንም እያሉ እየሰማ ድጋፍ በቂ አይደለም እያሉ እነሱ ተደግፈው ከሆነ እዚህ አንተም ያለህበት ክልል ይደግፋል ማለት ነው። ለምሳሌ ኦቤን ከሆንክ እኔ ፋናን ወይም ኢቢሲን ደግፌ ከሆነ አንተ ደግሞ ኦሮሚያ ክልል ይደግፋል ማለት ነው። ሶማሌ ክልል ከሆንክ እንደዚሁ። ሐሳቡ ግልጽ ነው። ድጋፍ ገና ነው። ሚዲያዎች ሙከራዎች አሉ። ለምሳሌ ኢቢሲ ከነበረበት ሁኔታ አሁን ያለበት በኤርጎኖሚክስ በስራ አካባቢ በግቢ አይገናኝም፣ በስቱዲዮ አይገናኝም፣ ተሻሽሏል። ኦቤን ደግሞ የሰራው ህንጻ እዚህ ቦሌጋ መቼ እንደሚመረቅ አላውቅም፣ ግን ኦቤን ያን የመሰለ ህንጻ ገንብቶ በዛ ልክ ኮንቴንት ያወጣሉ የሚለው ጉዳይ የሁማን ካፒታል ጉዳይ ነው። ቤቱ ያምራል፣ ስቱዲዮ ያምራል፣ ህንጻው ያምራል። በአማረ ህንጻ ውስጥ ተቀምጦ ያማረ ኮንቴንት ማውጣት ግን ተጨማሪ ድካም፣ ተጨማሪ እውቀት ይፈልጋል። ያን ድጋፍ ማድረግ በመንግስት በኩል እየተነጋገርን ያለ ነው። ማገዝ ባለብን ልክ ለመደገፍ እንሞክራለን። በጣም ድጋፍ በዝቶ ወደ ግዢም እንዳይገባ ሚዛን ጠብቆ መደጋገፍ ያስፈልጋል። እናደርጋለን። የምናደርገው ግን በጣም ሊሚትድ ስለሆነ እኛ መጠበቅ የለባቸው። እኔ ያለኝ መልእክት የሚዲያ ሰዎች በተቻለ መጠን ስራ ሲሰሩ 4 ፒዎች ታሳቢ ያደርጉ። የሚጽፉም ሰዎች ጭምር የሚጽፉም የሚዲያም ሰዎች አንዳንድ ጽሁፍ ላይ እንደዚህ አይነት ችግር አለ። መጽሐፉን ከገጽ 1 እስከ 200 እናነበውና ምን ፈልገው እንደ ጻፉት የማይገቡ ጽሁፎች አሉ። እንደዛ እንዳይሆን የመጀመሪያው ፐርፐዝ ነው። ለምንድን ነው የምሰራው ይሄንን ዜና? ለምንድን ነው የምጽፈው ይሄንን ጽሁፍ ብሎ ፐርፐዝ መለየት ያስፈልጋል። ከኛ አንፃር ብሔራዊ ጥቅም ነው ዋናው ፐርፐዛችን። ብሔራዊ ጥቅም የአንድ ፓርቲ የአንድ መንግስት ጥቅም አይደለም፣ የልጆቻችን ጥቅም ማለት ነው። ፐርፐዝ ከሌለው አለመስራት ነው የሚሻለው ማንኛውም ነገር ቢሆን። ሁለተኛው ፐርስፔክቲቭ ነው። ያ ነገር የሚታይበት እይታ ሙሉ ካልሆነ ለኔ እንዲመቸኝ
ለአንቺ እንዲመችሽ ከሆነ የሚነገር ሙሉ እይታ ካልሆነ የተስተካከለ መረጃ አንሰጥም። ፐርፐዝ ቢኖረውም ፐርስፔክቲቭ በጣም ወሳኝ ነው። እይታችን የተሟላ መሆን አለበት። ስለማንኛውም ጉዳይ ስናነሳ ማለት ነው። እይታ የተሟላ ካልሆነ ለኦዲየንሳችን ያልተስተካከለ መረጃ የምናስተላልፈው። ሶስተኛው ፕሮፌሽናሊዝም ነው። ሙያን በጣም ማክበር ያስፈልጋል። አራተኛው ፕሮክሲሚቲ ነው። ስለሚያወሩት ወሬ ቀርቡ ማወቅ አለባቸው። ስለ ሶማሌ ክልል ከሆነ ሶማሌ ክልል መሄድ ያስፈልጋል። ምን አይነት የአየር ጠባይ አለ፣ አቲቲዩድ ምን ይመስላል፣ ውሃ አለ ወይስ የለም፣ እርሻ አለ ወይስ የለም። በአካል ፕሮክሲሚቲ ከሌለ የማህበረሰቡን ባህል፣ ስነ ምግባር፣ እሳቤ የማንገነዘብ ከሆነ የምንናገረው ነገር ሲንክ አያደርግም፣ አይገባም። እና የሚዲያ ሰዎች አራቱ ፒላር መንተራስ አለባቸው። አንድ ወዳጄ ምን ይላል ሚዲያን ሲያወዳድር የሚዲያ ባለስልጣን ሀገር ነው ይላል። የአየር መንገድ ደግሞ ሚዲያ ነው ይላል። አየር ደግሞ ጋዜጠኛ ነው ይላል። ለምን ሲባል አየር ትልቅም ትንሽም ሊሆን ይችላል። ረጅም ርቀትም አጭር ርቀትም የሚጓዝ ሊሆን ይችላል። የሚመችም የማይመችም ሊሆን ይችላል። ጋዜጠኞችም እንደዛ ቡራቡሬ ናቸው፣ አንድ አይደሉም። አንዳንዱ ምቾት ያለው የድካም ፍሬ የሆነ ሐሳብ የሚያወጡ ናቸው። አንዳንዶች ደግሞ እንደዛ አይደሉም፣ ልክ እንደ አየሩ ናቸው። የአየር መንገዱ ሚዲያ የተባለው አንድ አየር መንገድ ለምሳሌ ኢትዮጵያ ውስጥ አየር መንገድ ሲባል የኢትዮጵያ አየር መንገድ ብቻ አይደለም። የካታር ኤርዌይስ አለ፣ ትርኪሽ አለ፣ ኤሚሬትስ አለ፣ ብዙ አየር መንገዶች አሉ። እነዛ አየር መንገዶች ሰው አላቸው፣ አየር አላቸው፣ አሰራር አላቸው፣ የገንዘብ ትራንዛክሽን አላቸው። ሚዲያ እንደዛ ነው። ፋና ሲባል ብዙ አይነት ሰው አለበት፣ ብዙ ቋንቋ የሚናገር፣ ብዙ ሐሳብ ያለው፣ በሙያ የተለያየ ብቃት ያለው የተለያዩ ሰዎች ያሉበት ተቋም ነው። የሚዲያ ባለስልጣኑ ግን ሀገር ነው። ምን ማለት ነው? የካታር ኤርዌይስ ሲመጣ በዚህ ሰዓት በዚህኛው መስመር ትመጣለህ ብሎ ይወስናል። ለሚዲያ ከሆነስ ፍሪኩዌንሲ ይሰጣል፣ ህግ ያበጃል። ዝም ብሎ ሚዲያ ባለቤት መሆን አይቻልም። ፍሪኩዌንሲ ከባለስልጣኑ ወስደን ላይሰንስ አውጥተን የምንሰራበትን ስርዓት ተስማምተን ኮድ ኦፍ ኤቲክስ ኖሮ ነው የምንሰራው። ያን ደግሞ ፈጽመው ባለስልጣኑ ነው። ባለስልጣኑን ፖሊሲውን፣ ህጎቹን፣ መመሪያዎቹን ማክበር በዚያ ህግ መገዛት ያስፈልጋል፣ እንዳይዘጋ ማለት ነው። ሙያተኞች ደግሞ ቅድም እንዳልኩት አራቱም ፒን ተርሰው የሚሰሩ ከሆነ ፐርፐስ ካላቸው ፐርስፔክቲቭ የተሟላ ከሆነ ለጉዳዩ ደግሞ ፕሮክሲሚቲ ካላቸው ቅርበት ካላቸው ስለ ባሌ ስናወራ ባሌ የምናውቅ ከሆነ ስለ አሶሳ የምናውቅ ከሆነ ሰው በደንብ አዳዲስ መረጃ ስለሚያገኝበት ሊያደምጠን ይችላል። በዛ መንፈስ ከሰራን ሚዲያው እየጀመርን ስለሆነ በሁሉም መስክ እንዳለው ከፍታና ዝቅታ የራሱ ስህተት ቢኖርበትም ምንም ጥርጥር የለውም አቅማችን እያደገ ይሄዳል። በተለይ ፐልስ ኦፍ አፍሪካ ትልቅ ሚዲያ እንደሚሆን ጥርጥር የለውም። ዋናው አተኮር ያለበት ሪሰርች ላይ፣ ወጣቶች ሪሰርች ላይ ፎከስ አድርጎ 10 ጥሩ ተናጋሪዎች አንከር ካለው በቂ ነው። ድፍን አፍሪካን በቀላሉ የሚዋጅ ሚዲያ ሊሆን ይችላል። ለምሳሌ ፈርስት ፖስትን ብንወስድ የህንዶች አሁን ነው የጀመረው። ዊን ከጀመረ በኋላ ከዊን ወጡ አመት 2 አመት ቢሆኑ ነው። ስንት ሚሊዮን ፎሎወር አላቸው ዛሬ። አንከሮቹ 1 ሰው 2 ሰው 3 ሰው ነው። አንከር ብዙ የላቸው። ዋናው ሪሰርች መረጃው ኢንፎርሜሽኑ ግን የሚደመጥ ነው። ስለኛ የሚያወሩት ስለሌላም ቢያወሩ በዚህ አግባብ ከሰራን የኛ ሚዲያ ሊያድግ ይችላል። ከሳሽ እርዳታ የለም፣ መረጃ የለም፣ ዲዩቲ ፍሪ የለም፣ ስቱዲዮ የለም፣ ፎቅ የለም፣ ምናምን የለም። በየለም የተሞላ ሳይሆን መኖርን ህሉ ለማድረግ የሚተጋ መሆን አለበት። የለም እኛም ጋር በጀት የለም፣ ገንዘብ የለም፣ ገቢ የለም። በየለም የተሞላ ሐሳቤ ውጤት አያመጣም። ወደ ሶሉሽን ማምራት ያስፈልጋል። ከእፍታ ወደ ጥልቀት መግባት ያስፈልጋል። ላዩን ብቻ ከሆነ የጊዜ ጉዳይ እንጂ ዲክላይን ማድረጉ አይቀርም። እውነትን የማይንተራስ ከሆነ የጊዜ ጉዳይ እንጂ መጣሉ አይቀርም። ብዙዎች እኮ አይተናል። ሚዲያዎች ወጥተው አብጠው ሲበተኑ ለምንድን ነው? ውሸትና ሴራ ለተወሰነ ሲዝን ነው የሚሰራው። በቀጣይነት አያቆምም፣ አያቆይም። እንደዛ እንዲሆን በሙያ የተንተራሰ ለእውቀት የተጋ የሚዲያ ልምምድ ብንፈጥር ጠቃሚ ይሆናል ብዬ አምናለሁ። በዚሁ መንፈስ ከሰራን ሚዲያዎቻችን ያድጋሉ። የቀረውን ደግሞ እናንተ ምሉበት። ክቡር ጠቅላይ ሚኒስትር ጊዜ ሰጥተውን በጉዳዩ ላይ ትንታኔዎችንና አቅጣጫዎችን እንዲሁም ጠጣር ሀሳቦችን ስለሰጡን በሚዲያ ቤተሰቡ ስም እጅግ አድርጌ አመሰግኖታለሁ። አመሰግናለሁ።
በአክብሮት ተቀበሉልኝ።